ሰሙ በዚህ ዮናስ በዚህ እስካሁን ድረስ ይሳደባሉ። መልስ የለም፣ ለዘላለምም አይኖርም። አልሰጥም። ነገር ትጎነጉኑብኛላችሁ እኔ ላይ፣ ሴት ትልኩብኛላችሁ እኔ ላይ። በጌታ የሆናችሁ ወንድሞቼ እናቶቼ፣ ኤርሚዬ የእኔ ውድ ትለኛለች። ኖ ኖ ኖ ኖ ኖ ኖ፣ ስቶፕ ስቶፕ ስቶፕ። አፍሽን ያዢ። የአንቺ ውድ አይደለሁም። አፍሽን ያዢ። ዮኒ ማኛ በዛ ይሰድበኛል። በዚህ ጋር ሁለት እህቶች የተባሉት አይታችኋቸዋል በቅርብ። ነቢይ ነኝ ብላ ያለችዋ ሴትዮና ሌላ አይቱ ማለት ነው። በመንገዴ ላይ ወጥመድ ለማዘጋጀት ከማያምኑ ሰዎች ጋር ትሸምቁብኛላችሁ እኔ ላይ። የአባቶች አምላክ ምስክር ነው። እዚህ ሶሻል ሚዲያም ላይ ጥቂቶች ነን የወንጌልን ስራ እየሰራን ያለን፣ በጣም ጥቂቶች። ጥሩ ብለህ ብትለው እኔ እንደ እግዚአብሔር ሰው አይኑን እንደተከፈተ ሰው ላውራህ ብዬ ብል አወራሃለሁ። እነማነማ የወንጌል አጀንዳ እንዳለባቸውና እንደሚሰሩ። ኦኬ ቲክቶክ መክፈት ስለቻሉ ነው አንዳንዶቹ እጃቸው ላይ ባለ ሞባይል ከፍተው እርካሽ ልወደድ ባይነትን ለማትረፍ እንዲህና እንደዛ ብለው የሚሉት እንጂ ስፔሻል ኮሊንግ ስፔሻል ጥሪ ደርሷቸው ለወንጌል እንዲሰብኩ እግዚአብሔር አላካቸውን ብዬ ስል አፌን ሞልቼን የምነግራቸው ወንድሞች ናቶች። እብድ ብለህ ብትለኝ እብድ በለኝ። አላካቸውም፣ ጥሪ የላቸውም። አጀንዳቸው ሌላ ነው። ኢጎ ነው የሚያስጨዋቸው። እንዴት ተበለጥኩ? እንዴት እሱ ጋር እንደዚህ አይነት ሰው ይሰማል? እንዴት ቁጭ ብሎ 500 ሰው ይሰማል? ህዝብ እየቆጠሩ እንዴት ቁጭ ብሎ 500 ሰው ይሰማል ብሎ ይላል። ህዝብ ይቆጥራሉ። ታውቃላችሁ፣ ሲሳይ በሚባል ወንድም በኩል አንድ ቪዲዮ ሰዎች ልከውልኝ ምን አለ? እሱም ከነሱ ግሩፕ ውስጥ አለበት። ምን አለ? አይ እሱ ቤት እኮ ድሮ እንደሚታይ አይደለም ህዝቡ ነው፣ አሁን እኮ እንዳለ እንትን ብሏል እና እዚሁ ብትናገሩ ይሻላል ምናምን። በግሩፕ አብረው የሚያወሩ ሰዎች ናቸው። ኤርሚያስ የሚሰማውን ህዝብ እናስቀራለን ብለው ማለት ነው። አትችሉም። የእግዚአብሔር ድምፅ ከተማይቱን ይጠራል ተብሎ እንደተጻፈ የእግዚአብሔር የሆነ ነገር ይሰማል። እነሱ እንደዛ ብለው እነሱ ደግሞ የሚሰሙ መስሏቸው ማለት ነው። እንደዚህ ብለው የሚሉ ሰዎች ለብቻቸው ገብተው ወንጌልም አይሰብኩም። እምነቱም ራሱ የት እንደሆነ አይታወቅም። አሁን ሲሳይ የሚባለው ማለት ነው። አንዴ ጴንጤ ነኝ ይላል፣ አንዴ ኦርቶዶክስ ነኝ ይላል። ወንድሞች ናቶቼ ሰው ይቆጥራል። አየህ፣ እስቲ እሱ ብቻውን ገብቶ መጽሐፍ ቅዱስ ብሎ ይበል። አንድም ኦርቶዶክሳዊ የሚሰማው የለም፣ አንድም ጴንጤ የሚሰማው የለም። ምን የሚያሰማው ነገር አለና፣ ምን የሚያወራው ነገር አለና። እንደዛ ሲናገር ቪዲዮ ሰማው፣ ስሜን ጠርቶ ሲናገር ሰማሁትኝ። ይሄንኑ ነገር እዚሁ አማኞች የተባሉት ቁጭ ብለው እዛ እሱ ቤት እየሄዳችሁ አትስሙ። እዚህ ገስት ላይ የሚቀመጡ ወንድሞች ለምንድነው እሱ ቤት የምትገቡት ብለው ከ2 ሳምንት በፊት አንዱን ወንድም በውስጥ ደውሎ ምን ለምንድነው እሱ ቤት ግን የምትገባው? እኔ ለዚህ ገስትም ላይ ተቀመጣችሁ እየመጣችሁ የምትቀመጡም ሰዎች ሁላችሁ አንዳንዶቻችሁን አላምናችሁም። ለምን? የሰራዊት ጌታ እግዚአብሔር ንጉሱ ስላሳየኝ ጊዜ እስኪደርስ ድረስ ጠብቃለሁ። በራስህ ጥፋት ተጠላልፈ ትወድቃለህ። ወንድምነት ኤርሚዬ የጌታ ሰው የዘመኑ ጳውሎስ ብለህ ያልከኝ ነገ የዘመኑ መሐመድ እንደምትለኝ ምንም ጥርጥር የለኝም። ልቤ አይሞቅ አይበርድ። ግብዝ ትውልድ፣ ግብዝ ትውልድ። ዛሬ የዘመኑ ጳውሎስ ብለህ ያልከኝ ሰውዬ ነገ የዘመኑ መሐመድ ትለኛለህ። ምንም አልጠራጠርም። ገስት ላይ ያላችሁ ሰዎች እየመጣችሁ እኔ ገስት ላይ የምትቀመጡ ሰዎች ሁሉ ሰው ኤርሚያስ ያምነኛል ብለህ ካልክ አላምንህም። ለምን ደግሞ አላምነው? አንዳንዶቻችሁን የሰራዊት ጌታ እግዚአብሔር በራእይ ውስጥ አሳይቶኛልና መታችሁ ስትቀመጡ ይሁዳን ልክ ታቅፎት እንደተቀመጠው አብሬ ነው ማስቀምጥህ። ልቤን ስላበዛው ስላሰፋው ማለት ነው። እንደ ባህር ዳር አሸዋ እንደ ባህር ስፋት ስላሰፋው ነገ ምን ልትናገርብኝ እንደምችል እያወቅኩ ነው አምጥቼ ገስት ላይ ማስቀምጥ። ምንም የምታመጡት ነገር ስለሌለ እግዚአብሔር ጻድቅ ነው። አጸልይልኝም ወንጌል እንደምሰራ ከገባህ አጸልይለትም ለወንድምነት ለዳኒ ወንጌል እንደምሰራ ከገባችሁ አሁን የሁለተኛው ዙር ደግሞ ይሄ ሁሉ የተነሳው ማለት ነው። ይኸው ሰሙ በዚህ ዮናስ በዚህ እስካሁን ድረስ ይሳደባሉ። መልስ የለም፣ ለዘላለምም አይኖርም። አልሰጠው
ያኛው ኤርሚያስ በዛ ሉትራውያንን ብለው የሚሉ በዚህ አጠገብ የነበሩ በውስጥ እየዱለቱ እንንትና በኮሜንት በቴክስት ምናምን ነገር አካውንት ቀይረው በስሜ አካውንት ከፍተው በድሮ ስሜ አካውንት ከፍተው እኔኑ ይሰድቡኛል። መረጃ አለን ይኸውላችሁ። መረጃ ፔጁ የማን እንደሆነ እኮ ራሱ እናውቀዋለን። መረጃ ተይዞ በስሜ አካውንት ከፍተው ድሮ በምጠራበት ስም አካውንት ከፍተው እኔኑ ይሰድቡኛል። ሲጣራ ከነ ስልካቸው ጭምር ላያቸው ላይ ያለ እዛ ባዮ ላይ ስልካቸውን ሁሉ ጭምር አስቀምጠውታል። ወት እንደዚህ ነው የሰራዊት ጌታ እግዚአብሔር የሚያጋልጣችሁ። ኧረ እኔ አይደለም እኔ ሀክ ተደርጎ ኖ ሀክ ተደርጎ አይደለም። ራስሽ ይሄን ያርክሹ ሴትዮ ራስሽ የምን ሀክ ተደርጎ ስልክሽ ሀክ ተደርጎ ይጻፋል እንዴ? ለምን ነግራችሁ ይሄ ሁሉ ትግል ምንድን ነው? ለሁለተኛም ጊዜ ጦርነት ለማስነሳት የፈለጉት ያ የስንዴ አዝመራ እንዳይታጨድ። የመጀመሪያውም ላይ የነበረው ጦርነት ወንጌሉ እንዳይሰበክ ነው። ሁለተኛውም ላይ በተለይ ሉትራውያን ከሚባሉ ወንድሞች ወንጌሉን መስበክ ለኦርቶዶክሳውያን ብላስፌሚ ነው፣ እግዚአብሔር መሳደብ ነው አሉ። ስድብ ነው ለነሱ። ወንጌልን እሰብካለሁ ብለህ ማለት እግዚአብሔር እንደመሳደብ ነው አሉ። ማነው እስቲ የወንጌል ስራ የሚሰራ? እኔ የእውነት ጌታ ኢየሱስ ምስክር ሲ ንገሩኝ። ይኸው ጌታ ኢየሱስ ምስክር ነው። ከወንድምነት ከዳንዬና ከብሩኬ ውጭ ማነው የወንጌል ስራ የሚሰራ እዚህ ሶሻል ሚዲያ ላይ? በስጋ አይን ብቻ ማየት አይደለም፣ በመንፈስም ማየታችሁ ከሆነ ንገሩኝ። በስጋ አይናችሁ በስጋ አይን ማንም ሁሉም ያያል። ወንጌልና ወንጌል ያልሆነውን ያለየ ሁሉ ማለት ነው። ንገሩኝ። አታስቆሙም። ወንድሞች እናቶቼ፣ ሰው አይኑ የተከፈተለትን ያህል ያየውን ያህል ነው የሚናገረው፣ ያየውን ያህል ነው የሚሮጡ። ብዙ ስራ አለ፣ ብዙ ትውልድ አለ። የእግዚአብሔርን እውነት የተጠማ አዳኙን ማወቅ የሚፈልግ ኢየሱስ ማን እንደሆነ የሚፈልግ ቅድም ገብተው ከነገሩን ኦርቶዶክሳውያን ወንድሞችና እህቶች ጀምሮ በጎን ማን ያሳየናል ብለው የሚሉ የተጨነቀ ትውልድ አለ። አዳኙን ኢየሱስን አንነግራቸውም። በመንገዴ ላይ ወጥመድ ለማዘጋጀት ከማያምኑ ሰዎች ጋር ትሸምቁብኛላችሁ። እኔ ላይ ነገር ትጎነጉኑብኛላችሁ። እኔ ላይ ሴት ትልኩብኛላችሁ። እኔ ላይ በጌታ የሆናችሁ ወንድሞቼ እናቶቼ እንደምንም አባብለሽ እንትን በይው ተብሎ ሴት ትልካላችሁ። እናንተ ዘማዊና ጠማማ ትውልድ። የኢዩ አምላክ ከኔ ጋር ነው ያለው። በሰረገላ እየፈጠነ ወደ ኢዝራኤል ይሄድ የነበረው የናሚስ ልጅ የኢዩ አምላክ ከኔ ጋር ነው። ኤልዛቤልን በአፍጢሟ ነው እንደፋት መንፈሷን። ሴትዮዋን አስወጥተን ከላዋ ላይ እርኩሱን መንፈስ አስወጥተን ገጸን አስተምሪያት ጌታ ኢየሱስ ክርስቶስ ነግሬ ልካታለሁ። ኤርሚዬ የኔ ውድ ትለኛለች። ኖ ስቶፕ። አፍሽን ያዢ። የአንቺ ውድ አይደለሁም። አፍሽን ያዢ። የአንቺ ውድ አይደለሁም። የአንቺ ውድ አይደለም። እኔ የአንድ ውድ ነኝ። እሷ ማናናት አለቅ። ኤልዛቤል ይሰማል። አዎ የአንቺ ውድ አይደለሁም። የአንቺ ማር አይደለሁም። የአንቺ ሃኔ አይደለሁም። እናቃለን። የኔ ውድ ማሬ በላይ ስትኝ ወይዬ እንድልሽ አልልም። ንጉሱ በእኔ ውስጥ ስላለ አልልም። ያንቺ ማር ስለ አይደለሁ። ሄደሽ ማርሽን ፈልጊ እንጂ ይዛ መተተኛ ኤልዛቤል፣ መተተኛይቱ ኤልዛቤል አልልም። ማንደላኩሽ ሁሉ አውቃለሁ። እነማን እንደላኩሽ ሁሉ አውቃለሁ።
ሳይ ያጥወለውለኛል። በምንድ ያጥወለወለሽ? በደስታ እውነትሽን ነው ለካ እንትና ትንባል ሴት ሁሉ በጣም ተወድጃለሁ ማለት ነው ብዬ ጃኬቴን ላራግፍ ስራም አልጠፋብኝ። ስራም አንዳንድ እህቶች ቢጠበስም አይሸጠኝም ብለው እንደሚሉ ማለት ነው። እንደዚሁ ነው። እንደዛ ውሰጁ ወታለም እንደዛ ውሰጁ። ቢጠበስም አይሸጠኝም። መቻጣውና የልጅነት የቃል ኪዳን ሚስቴ ሃና በቂ ናት። አናደርኳችሁ? ክብር ለመንፈስ ቅዱስ ሲሆን ማርዬ ማርሸት ይሉኛል። ይመጣ ወይ ማርሸት ማሪ አረገንዬ ተይ እንጂ ቢያንስ ጊዜው በይልኝ እንጂ ተሰቃያለሽ እንደገንሽ እኔ እኮ ያልተሸከምኩት ጉድ የለም። እናንተ እኮ በሀገር ሰላም ነቅታችሁ ነው የምትመጡት። ማርሸት ማርዬ ምናምን ነገር ይሉኛል። ወይዬ ብዬ እንድላት ማለት ነው። ሲያምርሽ ይቀራል፣ ሲያምርሽ ይቀራል። ተልኳችሁ ደርሶኛል። ወጥመዳችሁን እግዚአብሔር ገልጦልኛል። ስብሰባችሁን አስቀድሞ ነው ጌታ ከ5 ወር በፊት ያሳየኝ እና ትበተናላችሁ። አንዳንዶቻችሁ በሞት ሁሉ ነው የምትሄዱት። ጌታ ኢየሱስ ምስክር ነው። እንዳይሆንባችሁ ጸልይላችኋለሁ። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተባብረው ልብ በሉችን መልእክት እንዳትረሱችን መልእክት ከማያምኑ ጋር ቴክስት ይደራረጉላል፣ ይደዋወላሉ። ግሩፕ አላቸው ኮል። እሺ እንዴት ነህ እና ምን አገኘህበት? አንደኛው ምልክት ይሁንህ። እኔም ወንድምነት ምናውቃለን። ወደ አረብ ሀገር ሁሉ ደውላችሁ፣ ወደ አውሮፓ ደውላችሁ መረጃ ይጠይቃችሁ ምልክት ይሆናችሁ። እሺ እንዴት ነው ባክሽ? እንዴት ምን ሆነ? እኔም ወንድምነትም ዳንዬም ደርሰንባቸዋል። እኛ እዚህ ጌታ ጌታ እንልሃለን፣ እነሱ በውስጥ ደግሞ ሊዶልቱ ማለት ነው። ዳንዬም ጋር ሊልኩ ይችላሉ። ሴት ለምን በመናጁ አትልቁም? አትበሉትም? ወንድሜን አታስቆሙትም? የወንጌሉን እውነት አታስቆሙትም? ስራ ላይ ነን። ስራው የእግዚአብሔር መንግስት የወንጌሉ ስራ ነው። ነፍሴ ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ የተሰጠን ስራ አለ። እግዚአብሔር የሚያይልን እዚህ ሌላ ነው። ቅደም ከእስራኤል ሀገር የነበሩት እህት አላየሽ? እስራኤል ሀገር መጥተው ወንጌል እየሰበክ ከአጋንንትን ሰዎች ላይ ስታስወጣ ጌታ አሳየን። ያድርገዋ። ጸሎቴ ነው፣ የዕለት ዕለት ጸሎቴ። የእስራኤል ህዝብ መዳን አለበት። አዳኙ ሊነገረው ይገባል። አሉም ደግሞ የእግዚአብሔር ወንዶችና ሴቶች ልጆች በምድሪቱ ላይ በዛ የሽዋሁ አዶን ብለው የሚሉ ማለት ነው። ከእነሱ ጋር እጅ ለእጅ ተያይዘን የሰይጣን መንግስትን እናፈርሳለን። እስራኤላውያን ወገኖቻችን ሲዳኑ፣ ኢየሱስ ክርስቶስን አውቀው ይዳኑ እንጸልይለታለን። ለጠቅላይ ሚኒስትሩ፣ ለክኔሴቱ ፓርላማ ላይ ላሉት ከጠላቶቻቸው እጅ እንዲያድናቸው ጌታ ኢየሱስ ክርስቶስን በማወቅ ንስሐና የኃጢአት ይቅርታን እንዲያገኙ ጸልይላቸዋለሁ። ጉራዬን አልቸረችርም እዚህ ጸልያለሁ እያልኩኝ ማለት ነው። እጸልይላቸዋለሁ። ግን ስለዚህ ትልቅ ስራ አለ። ቅድም ከሰማኑ 3 እና 4 ልጆች ናቸው አርገብተው የነገሩን። የሰማኑ መልእክት ሁሉ በሙሉ እኔም አንቺም አንተም የምንሰራው ስራ ነው። አብረን ተያይዘን ለምትሰሙ ከወሬኞችና ከሐሰተኞች ከተደራጁ የሰይጣን ማህበርተኞች ተለዩ። በንጹህ ልብ ጌታን ከሚጠሩት ጋር ሰላምና ምሕረትን ጽድቅን ፈልጉ። ወገኖቼ ሰላምን፣ ምሕረትን፣ ፍቅርን ጠይቁ፣ ፈልጉ። በሩቅ በቅርብ ላለው ሰላም ይሁን። ጽድቁንና ማዳኑን የእግዚአብሔርን የኢየሱስ ክርስቶስን ወንጌል ለሕዝብ እንናገራለን። የሚጠብቀን ትውልድ አለ። የሚጠብቀን ትውልድ አለ። ወንድሞችና እህቶቼ የሚጠብቀን ትውልድ አለ። በዚህ 11 ዓመት ውስጥ ብዙ ሰው መጣ፣ ብዙ ሰው ሄደ። አብረውኝ የቀጠሉ ጥቂቶች ናቸው። አሁን ቅድም ተስፋነሽ ቅድም ተናገረች አይደል? አይታችኋታል። አንድ ሰው ብቻ ነው አብሮ የቀረው። እሱን ልናገር ብለህ ስትል እንዳትናገር ያልኳት በውስጥ እንድትነግረኝ ስለፈለኩ። ይኸውልህ ክፋትህ ያርቅሃል።
እማዝ ነው ዛሬ እዚህ ቁጭ ብለን ተገናኝተን ወንድምነት እህትነት ተባብለን በድላችሁኝ ብትርቁ ደግ በሆነ ነበር። አርቂያችሁ ቢሆን በድያችሁ ቢሆን እንደው ጥሩ ምክንያት በሆነ ነበር። ምንም በሌለበት ሳልበድላችሁ የበደላችሁ እናንተ ናችሁ። መንገዳችሁ ላይ ሳልቆም የቆማችሁት ከማያምኑ ሰዎች ጋር ወንጌል እንዳልሰራ ወንጌል እንዳልሰብክ አይቷችኋል፣ ሰምቷችኋል፣ በሰውም ዘንድ ተሰምታችኋል። እሱ ቤት ገብታችሁ እዛ ቁጭ ብላችሁ አትስሙ ባካችሁ። አንዳንዶቻችሁ በውስጥ ደውላችሁ ኤርሚያስ ይሰድባችኋል እሱ ጋር አትደውሉ እያላችሁ ሰዎችን የምታሳምጹ፣ እኔ ባትደውሉ ሰዎች ስራ ቀለለልኝ። መጽሐፌን ሳነብ እውላለሁ። ስትደውሉ እንደውም ያልሆነ ነገር ስትነግሩኝ ጊዜ ነው የምትይዙብኝ። ደውላችሁልኝ ምንም ጨምሩት ነገር የለም፣ ሳትደውሉ የምትቀንሱት ነገር የለም። በጌታ ኢየሱስ ክርስቶስ እማምናቸው ወንድሞችና እህቶች ግን የሰውን ልብ ለማክፋት የዚህን ያህል ርቀት ይሄዳሉ ብዬ በፍጹም አልጠበቅኩም። ይሄስ የማ ስራ ነው? የሰይጣን ስራ። ምንድነው ሰይጣን ይፈልገው? የመጀመሪያውም ላይ ወንጌል ማስቆም ነው። ሁለተኛውም ላይ የወንጌሉ አዝመራ ማጨድ ማስቆም ነው። ያቺት አውሮፓ ሀገር የነበረችው አያት እና ወንድምነት ሁሉ ጭምር ያውቋታል። ያኔ የስንዴውን አዝመራ ስታጭድ አሳየ፣ ብቻህን ወጥተህ ስታጭድ አየሁኝ። ኦኬ አሁን እቺት መታ የነገረችኝን እኔ ከተሱን ወራቶች በኋላ ስጸልይ አንድ ማት የነጣ የስንዴ አዝመራ ሩጥ የሚለኝን ድምፅ ነው የምሰማው። ወደዛ ወደ አዝመራው ለማጨድ ያ አዝመራ ምንድን ነው? የነጣው አዝመራ ምንድን ነው? ኦኬ የወንጌል ስብከት። ከዚህ በኋላ ወንድሞች እናቶቼ ምንም አይነት ነገር እንትና አለች እንትና አሉ ብሎ የሚል ነገር በውስጥም በውጭም እንዳጽፉልኝ። በቃ አሁን እንኳን ይህንን ስነግራችሁ ቅድም ከሰማኑ መልእክት የተነሳ የእግዚአብሔር አጀንዳ ምን እንደሆነ እዩ። ሰው እዚህ ጋር ደግሞ ጠላልፎ ለማስቀረት ማለት ነው። ሁሉ ሰው ተነስቶ ኤርሚያስ ላይ መጥቶ አፉን የሚከፍተው ለምንድን ነው? በድያቸው ነው ወይ? ኤርሚ የሚባል ልጅ እኔው ጋር መጥቶ ጌታን የተቀበለው፣ ሰሙም እኔው ጋር መጥቶ ጌታን የተቀበለው፣ ጌታን አስቀበለኝ ብሎ ይሰድቡኛል። ዮኒ ማኛ በዛ ይሰድበኛል። በዚህ ጋር ሁለት እህቶች የተባሉት አይታችኋቸዋል በቅርብ ነቢይ ነኝ ብላ ያለችዋ ሴትዮና ሌላ አይቱ ማለት ነው። ግብ ከኔ ጋር ሉትራውያንን ብለው የሚሉት ግብ ከኔ ጋር እዚያ አጠገብ የነበሩ ሰዎች በውስጥ ግብ ምንድነው ጉዳዩ ብላ ከልክ ገብቶኛል። ጉዳዩ አታስቆሙኝም፣ ትቆማላችሁ፣ አጥሉኝም፣ ትወድቃላችሁ። ለምን? የስራው ባለቤት ኢየሱስ ክርስቶስ ነው። አጥፍቼ ጥፋት እንኳን ኖሮኝ ጥፋት የምትነግሩኝ አደባባይ ላይ ወጥቼ ይቅርታ በጠይኳችሁ ነበር። በሽማግሌም ፊት ጠይቋችሁ ምንም የበደልኳችሁ ነገር እንደሌለ በአፋችሁ መስክራችኋል፣ ሽማግሌ ፊት። ስለዚህ እጄ ንጹህ ነዋ፣ ህይወቴ ንጹህ ነዋ። በአንቺ መንገድ ላይ አልቆምኩማ። ለምን የተደራጃችሁት ከሌሎች ሰዎች ጋር? እንዴት ከኦርቶዶክሳውያን ጋር ጴንጤ የተባለ እንዴት ከኦርቶዶክሳውያን ጋር አሁን ማይሙት እንደው እንደ ምሳሌ ነው የምጠራው ነው አይደለም ማለት አይደለም። ወንድምነት ዳኒ አሁን ከኦርቶዶክሳውያን ጋር ሆኖ ከሌሎች ሃይማኖቶች ጋር ሆኖ ኤርሚና አስቆሙ ብሎ ቢል ማን ነው የሚያምነው? ኤርሚ ተነስቶ በወንድምነት በዳንዬ ላይ እንደዚህ ብሎ ቢል እንዴት ነው ሊሆን የሚችለው? ወንድሞች እናቶች፣ አየለዚህ ነው። እኔ ታች አንዳንድ ኮሜንታተሮች የዘመኑ ጳውሎስ ስትሉኝ አላምንም። ምን የዘመኑ ጳውሎስ ነው? ተው እባክህ። እኔ ጳውሎስን ልሆን አልችልም። በሆን እሰየው፣ በእውነት ቢያደረገው ጌታ ይሰየው። እሱን ጸጋ ሰጥቶ ሰባኪ ያደረገ ጌታ እኔንም ቢያደረገኝ ይሰየው። በእውነት ምኞቴ ነው እንደነሱ አባቶች አገልግሎ ማለፍ። ነፍሴ በእኔ ዘንድ እንደማጠቅም እንደ ከንቱ ነገር ቆጥራታለሁ ብሎ እስኬሉን እኮ ሰቀለብን ጳውሎስ። ስለ ኢየሱስ አይደለም ለመታሰር እስከ ሞት ድረስ እንኳን የተዘጋጀው ነው ብሎ ጣሪያውን እስኬሉን ሰቅሎት ሄደ። ኤርሚያስ አሁን ታዲያ እንዴት ነው ብለህ ብትለኝ እሱን ለእኔና ለጌታ ተወው። ኤርሚዬ የዘመኑ ጳውሎስ
የጌታ አገልጋይ ያሉኝ ሰዎች ሄደው የዘመኑ መሐመድ ብለውኛል። ሰው እንደዚህ ነው። ሰው እንደዚህ ነው። እኔ ዘመኑ ጳውሎስም ስላልከኝ ልብሴን አላራግምም። በቃ በጣም ሙቀቱ ተሰማኝ ብዬ ማለት ነው። የዘመኑ መሐመድን ብለህ ብትለኝ እንትን አለ ወይኔ እንደዚህ አሉኝ ብዬ አላቆምም። ጌታ የኢየሱስ ምስክር፣ ጌታ የኢየሱስ ምስክር። የእግዚአብሔር ልጅ ለዘላለም ስም ይባረክ። ክንዴን ያበረታኸው አጋፔ በሚባል የአጋፔ የሚባለውን ጽሑፍ በአንድ ጀልባ ላይ ውስጡ ደም አለበት። በደሙ ላይ ግን አጋፔ የሚባል ፍቅር ላው ላይ ተጽፎበት ጀልባዋ ላይ በሁለት መቅዘቢያ ይዘህ በትልቅ ውቅያኖስ ውስጥ ስቀዝፍ የሰራዊት ጌታ እግዚአብሔር አሳየኝ ብላ ከዛሬ 6 ዓመት በፊት ከፈረንሳይ ሀገር ደውላ የነገረችኝ እህት ያ መልእክት ያንተ መልእክት ነበር። አባዬ እጄ እንዳይዝል ክንዱን አበረተዋለሁ ብለህ እጄን በራእይ ውስጥ ስታሳድገው እንዳየች እንደነገረችኝ በመንፈሴም ላይ አንተ እንደመሰከርክልኝ እጄን እንዳልዝል እያበረታኸኝ ስላለህ ስላልጣልከኝ የታረድከው በግ ከተቀመጥኩበት ወንበር ላይ ለክብርህ ለኃይልህ እየተንበረከኩ ምስጋናና ሞገስ ለስምህ እሰጣለሁ። በዚህ ትውልድ ፊት መታሰቢያን ሊያጠፉ ዝክሬን ሊያበላሹ የሰጠኝን አገልግሎት ሊያጨናግፉ ከሩቅ ከቅርብ አማኞች አላማኞች ተደራጅተዋል፣ ተሰብስበዋል። ስብሰባቸውን አሳይተኛል። አሁንም የአመፅ ምክራቸውን እየዶለቱ ነው። አንዱም ከጥልቅ ጉድጓድ ውስጥ እንደሚወጣ የሰው አካል የለበሰ ቀንዳም 2 ቀንድ በግራና በቀኝ የበቀለበት ክፉ መንፈስ አጠገቡ ቆሞ አሳይተኛል። ይህ ሰው አብሯቸው ከነዚህ ሰዎች ጋር ሁሉ ጭምር ተሰልፏል። ጌታዬ ሆይ እኔ አልዋጋቸውም፣ ውጊያ አንተ ነው። ጉባኤያቸው ግን ቋንቋቸውን ደበላልቀ መበተን ስራህ ነውና አባዬ በልብ ቅንነት ወደ አንተ እጆቼን አነሳለሁ። በወጥመዳቸው ውስጥ እንዳልገባ፣ በትብታባቸው እንዳልያዝ፣ መንገዴን እንዳልተው፣ ጥሬ ላይ እንዳያደናቅፉኝ በቅልብ የሚያገለግሉ ወንድሞችና እህቶችን ሁሉ ጭምር ሳይቀር ከዚህ ከሰጠህን የስንዴው አዝመራ ማጨድ ከዚህ ስራ ላይ አይኖቻችን እንድናነሳ እግዚአብሔር ሆይ እንደዚህ ሊያደርጉ የወጡትን ጉባኤያቸውን እግዚአብሔር ተመልከት። የምታደርገውን ነገር ሁሉ አድርግ። እንዳሳየህን በራእይ ውስጥ ፍጻሜያቸው እንደዛ እንዳይሆንባቸው ግን እማልዳለሁኝ። ፍጻሜያቸው መራራ ነውና አንዳንዶች ለዘላለም ያንቀላፋሉ፣ ለዘላለም ይወድቃሉና እንደዛ እንዳይሆንባቸው ጸልያለሁ። የተነሱት በኤርምያስ ላይ አይደለም፣ የተነሱት በዳንኤል ላይ አይደለም፣ የተነሱት በወንጌሉ ስራ ላይ ነው። እንደ ፍቃድ ምክር ግን የወደድከውን አድርግ። መልካም መስለው ለሰዎች ለመታየት በውስጥ ደውለው ክፋትን ሸርበዋል። የማላቀውን በእኔ ላይ ተናገሩ እንዳለ ባሪያህ ዳዊት ማላቀውን ተናግረዋል። የማላቀውን ተናግረው የሰዎችን ልብ የቅኖችን ሰዎችና እህቶችና ወንድሞችን ልብ አስከፍተዋል። አንተ ሰምተሃል፣ ጌታ ያንተ አይተሃል። ጌታ እንደ ስራው ይመልስለታል ብሎ ጳውሎስ እንደተናገረ እንደ ስራቸው መልስላቸው። አልበደልኳቸውም፣ በክፋት አልተነሳሁባቸውም። በኢጎ ተነስተው ነው የተሰበሰቡብኝ። አልገፋኋቸውም፣ አላመስኩባቸውም፣ አላሳመስኩባቸውም። እንደ ስራቸው ዋጋን የምትሰጥ አምላክ በማደሪያ ያለ በልብ ቅንነት እናገለግልሃለን። የሚገርም ህልም ነው ያሳየችን የነገረችን። ጌታ ይባረክ። አሁን ቅድም ሳነሳት የነበረችው እህት ይኸው እዚህ መታለች። ሳሪቾ እንኳን ደህና ቆያችሁ። ሰላም ለእናንተ ይሆን። ሰላም እሺ። ብዛ ሳሪዬ እንዴት ነሽ? ሁሉ ሰላም ነው። ጌታ የተባረከ ይሁን። አንድ እህት አለ ታስታውሷት ከሆነ ታውቋት ከሆነ ብዬ ስላንቺ ፔጅሽን ፈልጌ እኔ ሳራ ህልመኛዋ ብዬ ነው ስልክሽን ጻፍኩትኝ
እና በስልክ ሳይሆን በዩቲዩብ ላይ በቲክታክሽ ላይ በኋላ ሳራ ታደሰ መሆኑን ፈልጌ ያገኘሁሽ እና ስቅ ብሎሽ ከሆነ ብዬ የሚል ነው እንዳልኩሽ። ሳርዬ እንዳልኩሽ መልካም መንፈስ ጌታ ሰጥቶሻል። የእግዚአብሔርን ቃል በማንበብ በመጸለይ ህይወትሽን በንጽህና በመጠበቅ በርቺ። ይሄ ጸጋ ያድጋል። በእውነት ጌታ ኢየሱስ አይኖችሽን ከፍቶልሻል። በርቺ ኔት። አሜን አሜን። አንተም ተባረክልኝ እና ጌታ ኢየሱስ ይባርክ። አንተም ባርታ። ብዙ ጊዜ አሁን ወንጌልን እንደዚህ ስሰብከው ብዙ ጠላቶች ሊኖር ይችላል። ያው አማኞች ናቸው አብዛኛ ጊዜ ለእኛ እንቅፋት የሚሆነው ወንጌልን አዋቂዎች ናቸው። እና አንተ አንድ ነገር ሌላ የምፈልገው ታላቅ ወንድማችን ቢሆንም ለሚሳደቡት ለአንተ ጊዜውን ሰዓቱን ይዞ ለሚያወሩት ጊዜ አትስጣቸው። በእውነት አንተ የተሰጣበትን የጠፉትን በጎቹን ሰብስብ። አንተ እግዚአብሔር መልካም እረኛ አድርጎ የጠራ ሰው ነህና እነሱን ሰብስባቸው። አሁን ለነሱ ብለህ ስታወራው አሁን በዚህ ሰዓት ላይ ወንጌልን ብትሰብኮ ስንት ነፍስ ድኗል። አየህ፣ ሰይጣን ጊዜህን ሊጠቀምበት ሰውን ያነሳል። አንተ ግን የጀመርከውን ራእዩን እግዚአብሔር እስከሚጠራ ድረስ ወይም እሱ ተመልሶ እስከሚመጣን ድረስ የጀመርክበትን መንገድ ጓዝ። ሌሎቹ ያወሩ ችግር የለም፣ ስራ ፈት ናቸው እነሱ። ግን ለአንተ የተሰጠው ጸጋ ለብዙ ሰው አልተሰጠም፣ ለብዙ ሰው አልበራላቸውም፣ ለብዙ ሰው አልታያቸውም። ግን ወንጌልን አዋቂ ነን ይላሉ፣ ግን አላወቁትም። ቤት ውስጥ ያደረ የኖሩት ግን የእግዚአብሔርን ነገር የሚሰሩት ብዙዎች የሉም። እግዚአብሔር ደግሞ አንተን ከእረኞች መሃል ጠርቶ ካነሳክ እንደ ዳዊት ልጠቀምብህ ከጠራክ ተጠቀምበት ሰዓቱን። ለነሱ ጊዜ አትስጠው። ማንም ያሙክ ማንም ምሳደቡ ለአንዳንዳቸው እንደ ስራ ሊሰጡ በእጅ ነው ብሏልና እግዚአብሔር ቃል። አንተ ቀጥልበት። ብዙ የጠፉት በጎች አሉ። አሁንም በአንተ ምክንያት ብዙ 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 ሰዎች ድነዋል። የእውነቴን ነው የምልህ፣ ብዙ ሰዎች ድነዋል። ለአንተ ባይታይም እግዚአብሔር መንግስት ብዙ ሰዎች እየተጨመረ ነው። ስለዚህ አንተ ጊዜውን ለእግዚአብሔር ስጥ። ዘመንን እግዚአብሔር ደግሞ እግዚአብሔር ጊዜውን ህይወትህን ሁሉ ነገር እሱ ይውረስ እስከ ፍጻሜ ድረስ። እውነት ሩጫክ ለክርስቶስ ይሁን። ለሌሎች ቦታ አትስጥ። ቀጥልበት ውድ ወንድማችን። ጸልዩ ደግሞ ቅዱሳን ጸልዩ። በእውነት ወንጌል ስትነሱ ብዙ ውጋዎች አለው። የእውነቴን ነው የምላቸው። እኔ ከፌስቡክ ነው እስካሁን ድረስ የሚያውቀው። እግዚአብሔር ደግሞ በቲክቶክ አምጥቶ ብዙ ነብሳትን እያዳነ ነው። ከጨለማ ወደ ብርሃን እያመጣ ነው። ይሄን ባሪያ እየተጠቀመ ነው እግዚአብሔር ለእስራኤላውያን ጩኸት ሙሴን እንደላከው እግዚአብሔር ለሚጠፉ በጎች ለሚጠፉት ህዝቦች እግዚአብሔር የላከ ባሪያ ነው። እንዳትንቁት። ቅዱሳን ጸልዩት፣ ስለ እሱ ጸልዩት፣ ርዕስ አድርጋችሁ ጸልዩት። ሞገስ እንዲሆንለት በሄድበት ቦታ በሚቀመጡበት በጸጋ እግዚአብሔር እንዲመራው ጸልዩት። እውነት የእግዚአብሔር ጸሎት ያስፈልጋል ለኤርሚ ማለት ነው። ጌታ ኢየሱስ ደግሞ ቤትህን ህይወትን ሁሉን ይጠቀምበት ዘመንህን ሁሉ እና እኔም እጸልያለሁ፣ እየጸለሁ ነው። በርዕሱ አድርጌ እየጸለሁ ነው። አይኖች እንደገና እንዲበራል ጌታ ኢየሱስ ይባርክ። ደስ ብሎኛል ስላገኝ ገርሙዬ። ተባረኪ ተባረኪ። ሳርቾ ቴንኪው። የምትጸልዩ የታመናችሁ እህቶችና ወንድሞች ስላላችሁ አደራ፣ እንደዚህ የጌታን ነገር የምትሰሙ ሰብልዬ እዚህ ያለች አደራ ጸልዩ። በጣም ብዙ ስማችሁን ብጠራ እዚህ ያላችሁ እነ ታግዬ ከአውስትራሊያ እና ሀናድ በጣም ብዙ እህቶች ወንድሞች በአሜሪካ፣ በአውሮፓ፣ በአፍሪካ፣ በአረብ ሀገራት ያላችሁ አደራ ጸልዩ። የወንጌሉ አገልግሎት በአንድ ሰው ብቻ በዳኒ ብቻ አይደለም የሚሰራው፣ በኤርሚያስ ብቻ አይደለም የሚሰራው፣ በእናንተም በሁላችንም ጭምር የሚሰራው። አደራ ቴንኪው። ተባረኩ። ዘጸአት ደጋግመሽ ጽፈሻል ወይ ጽፈሃል? ሶሪ። እሺ ሰላም ለእናንተ። ሰላም እሺ። ብዛ እንዴት ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከላይም ከታችም ያላችሁ ሰላም ለእናንተ ይሁን ብያለሁ። አሜን እህቴ። ኤርሚዬ ለዘመናት እንደዚህ ስጠብቅ የነበረውን እድል ዛሬ በማግኘቴ በጣም የማመሰግነው። ትንሽ ፍርሃት አለብኝ። ለመጀመሪያ ጊዜ ነው የገባሁት። አይዞሽ። እነ ወንድም ዳኒንም አውቀዋለሁ፣ ያውቁኛል። በሌላ ፔጅ እታወቃለሁ፣ በዚህ ሳይሆን ከ300 በላይ የነበረኝ ፔጅ ነበረ አስቱ የንጉሱ በሚል እና ቢያንስ ባልገባ እንኳን ባልቀመጥ እንኳን ስራ ላይ ሆኜ ሪፖስት እና ታብታብ አድርጌ ሼር ለብዙዎች አድርጌ ምናምን ነው የምወጣው። ቢያንስ በዚህ ያግዝና እወጣለሁኝ። አብዛኞቹ ፖስት በምናደርጋቸው ነገሮች ወንድሞች እዛው እርስ በርስ እነ ቤኪ ምናምን የሚያውቁኝ አሉ። ያው አታውቀኝም አንተ ቢያንስ
እና እግዚአብሔር በአገልግሎት ለብዙዎች እንድትደርስ ወንጌል እንዲሰፋ እግዚአብሔር አንተን ስለሰጠን ሁል ጊዜ እግዚአብሔርን እያመሰገንን ያለ ነው። እኔም አንድ የምስራች አለ። አንድ ቀን በእናንተ ፊት በእግዚአብሔር ፊት መሰክራለሁ ብዬ የምለውም እሱን ታሪክ ሌላ ጊዜ ባወራው እድሉ ከተሰጠኝ። ምክንያቱም እጮኛዬን ያገኘሁት እናንተ ቤት ነው። 3 ዓመት ሆኖናል እዚህ እናንተ ቤት እና እዚሁ ስናገለግል። ይሄማ መቆየት የለበትም። ማን ነው እሱ? አታውቁትም። እሱም እዚሁ ነው የሚያግዛችሁ። ሪፖስት ምናምን በማድረግ ነው የሚያገለግለው። ቃል እንደዚህ ጥቅሶች ያስቀምጣል። አስቀምጥ ወንድሞች ስትል ቶሎ ያስቀምጣል ምናምን። በዚህ ነው ያወቅኩትኝ። እግዚአብሔር በረዳኝ ጊዜ በእናንተ ፊት መሰክራለሁ ብዬ ጠብቅ ነበር እና አለ፣ አሁንም አለ፣ እዚሁ ነው ያለው። አብረን ነው ሁልጊዜ የምንገባው እና ሙሴ ይባላል እና አንድ ቀን እንመሰክራለን። የዛሬ 3 ዓመት ከወንድሞች ጋር ህብረት እያደረጋችሁ ወንድሞች በጠቅላላ ተሰብስባችሁ ባላችሁበት ነው። አንተ ባለህበት ሁሉም ቤት አለን፣ እንገባለን። ሁሉም ቤት እዛ ቢያመልጠን እንኳን በጣም ቢዚ ሆነን ዋንተን ላይ የተጫነውን ዩቲዩብ ላይ የተጫነውን ገብተን እንሰማለን፣ እናያለን። ባይዛዌ እጽፍ ነበረና ኤርሚ እያስተማረ የኔን ጽፌ እንደዚህ ብዬ የሆነ ጊዜ በጣም የቆየ ከዓመታት በፊት የጻፍኩትን አነበብኩለት። ከጥቅሶች ጋር ባይብል እያወጣው አነብለት ነበርና በጣም ተደነቀ። በጣም እና በደንብ ነው የሚገባኝ። እጠጣዋለሁ ማለት ነው። ባይብል ራሱ እኔ ብዙ ባላነብም አንተ ስር ሆኜ ስማር እንዴት እንደሚገባኝ እግዚአብሔር በሚያውቀው። ከብሉይ ኪዳን አንስተ አዲስ ኪዳን ሄደ ስታገጣጥመው እንዴት ደስ እንደሚለኝ መንፈሴ እንዴት እንደሚረካ እግዚአብሔር ምን ያህል አንተን በጸጋ እንደገለጠህ በራሴ በሰውነቴ ያውቀዋለሁ በእውነት። እና በታመምክ ጊዜም አንዳንድ ነገሮች በገጠሙ ጊዜም አብዝተን እንጸልያለን፣ በእውነት እንጸልያለን። ውጊያዎች ባሉበት ጊዜ ያንንም እናውቃለን። በጣም ብዙ ጠላት እንደሆነ እናውቃለን። መሀላችሁ እየገባ ወንድሞች የሚያበጣብጥ ብቻህን አንተ ቆመህ እንኳን እነሱ ብዙ ሆነው እዛ ስንት ውካታ እያለ እዛ መንደር ላይ እርስ በርስ ተጠላልፈው ይወድቃሉ እንጂ አንተን አይጥሉም። በጣም ነው የሚገርመኝ ይሄ አሰራር በጣም እና ይሄ እግዚአብሔር ስራ ነው። እግዚአብሔር ካንተ ጋር ነው፣ ወደፊት ነው። እና አሁን በጣም የገረመኝ ማለዳ ላይ ቁርስ እያዘጋጀሁኝ አሁን ለሰዎቹ እኔም መዳም ቤት ነኝ ባይገርም እዚህ ዱባይ ነኝ እና ቁርስ እያዘጋጀሁኝ አጋጣሚ አልገባም እኮ በጣም ቢዚ ነኝ እና ልክ ስገባ አየሁክ ከላይ ልክ ሳይ ገባሁ። ስገባ ቀጥታ ትላንት ካየሁት ነገር ጋር አልተገናኝም መልክቱ። ሮጬ በዚህ ቶሎ ስለማይገባ ወደ ቴሌግራም ሼር አድርኩና ናግባ አልኩት ማለት ነው እሱን። ከዛ መጣ ተገረመ። እኔ ትላንት ከነገርኩት ነገር ጋር ስለ ህልም ተነገረ ማለት ነው። እህቶች የሚነገራችሁን መልእክት በስነስርዓት ስሙ፣ በደንብ አዳምጡ፣ ራእይም ሆነ ህልም ተቀበሉ ስትል ትላንት እኔ ካየሁት ጋር ናግባ አልኩና አስገባሁት። ልናገር እድሉን ላገኝ ይሄን ባገኘው ልናገር ስል ላይ ግቢ አለኝ። ሞከርኩኝ። ስጽፍ ሞዴሬተሮች ሳቡኝ። ይሄ እግዚአብሔር ስራ ነው። ለመጀመሪያ ጊዜ ነው ቤትህ የገባሁት። ያው ከስር ነው የምሰራው እግዚአብሔር በሚያውቀው እና ትላንት ከሰዓት ላይ በጣም ደክሞኛል። እድሉን አግኝቼ ተኛ። ተደወለብኝ፣ ስልክ እየተደወለ ነው። ይቅርታ። ችግር የለም። ተባርኮሽ ዘጸአት ተመልሳለች። እሺ መጥቻለሁ። ይቅርታ ስልክ ገብቶብኝ ነው ተደወለ። ችግር የለም። እሺ እና ህልሜን በአጭሩ ልናገርና እንደዚህ አይነት ካየሁኝ ዛሬ 10 ዓመት በፊት ነው። 10 ዓመት በፊት ነው። በመሀል ባካርጌ በፊት ጌታ እንደተቀበልኩኝ ወደ በአጭሮችን ይችል ነገር ህይወቴ። ከዛ ጌታን ልጅ ሆኜ ነበር የተቀበልኩት በ16 17 ዓመት የዛኔ የተማርኩኝ ትምህርት ቤት አጠገቤ የምትመሰክርልኝ ልጅ አለች። ከዛ እቺ መስክራላት ድና አንድ ደግሞ ሞክሼ ያለች አጠገቤ እና እኔ መሀላቸው ሆኜ በዚህም ነው ወንጌል የሚነገረኝ እና እስቲ እንሂድ ቸርች አሉኝ። አማኑኤል ህብረት። ከዛ ወሰዱኝ፣ ሄድኩኝ፣ ተጋበዝኩኝ። በሁለተኛው ጊዜ ስመለስ ነው ፓስተር ጠራኝ። ፓስተር መሌ ይባላል። በጣም እግዚአብሔር የባረከው አባቴ ነው እና ጠራኝ
ነይ አንዴ ጌታ መቀበል ትፈልጊያለሽ? ከኛ ጋር ህብረት ማድረግ ትፈልጊያለሽ አለኝ። በጣም ደስ ይላሉ፣ ቅን ናቸው፣ በጣም አቅፎ ይስማሉ፣ በጣም ያቀርባሉ፣ በጣም ሰው ይወዳሉ በጣም እና አዎ ደስ ይለኛል አልኩኝ። ከዛ ብሬ ህብረት ማድረግ ጀመርኩኝ። ከዛ በጣም መጸለይ ጀመርኩኝ። በጣም ፈጣን ሆንኩኝ። ደህንነት ጀመርኩኝ። ደህንነት እየተማርኩኝ ደቀ መዝሙር። ከዛ ቀጥሎ ከተጠመኩ በኋላ በቃ እየተጠመኩኝ ከበሮ መታ ነበረ። በጣም ለአገልግሎትም ፈጠንኩኝ። ከበሮ ይዤ እኔን ከበሮ ነጭ ለብሰን እኔ ነበርኩ ከበሮ መታው በዝማሬ እና ለአገልግሎት በጣም ገጠር ምናምን እየሄድኩኝ በጣም እንትን እንሄዳለን። 2-3 ሆነን እየሄድን ወንጌል እንሰራለን። ቤት ለቤት ሄደን እንጸልያለን። ለእናቶች እንደዛ ወደ ቸርች እንጋብዛለን። እና በዛ ሰዓት በጣም ልጅም ስለሆንኩኝ በጣም ቅንነት ነበረብኝ። ከዛ ፓስተሮችን ወደ እኛ ቤት መጋበዝ ጀመርኩኝ፣ የኔም ፓስተር ምናምን። ከዛ ለእናቴም ተመስክሮ እናቴም ወደ ጌታ መታለች። ከ10 ምናምን ዓመት በላይ ሆኗታል። ታናሽ እህቴም እንደዛው ወንጌል በእኔ ገብቶኛ ቤት ወረሰን። ጌታ ይክበር እና አሜን አሜን። ከዛ እኔ ትንሽ ቆይቼ ትንሽ ያው ወጣትነት አለ አይደለ፣ በመሀል ተበላው። በጣም በአገልግሎት ዝማሬ ዘምራለሁ፣ እንደዚህ አገለግላለሁ። ቤተክርስቲያኔን ሄጄ በጠዋት ማንም ሳይቀድሜ ጽዳት አጸዳለሁ ምናምን። በጣም እሳት በቃ በጣም ነበርኩኝ። በቅንነት በጣም ለጌታ ያለኝ ፍቅር ማለት ነው። እና ግን ሰይጣን በመሃል በላኝ። በቃ ሄድኩ፣ መጥፎ ጓደኞች መያዝ ጀመርኩኝ፣ ወዳልሆነ ነገር። በጣም ብርም አታለለኝ። ወደ ስራ ምናምን መግባት ጀመርኩኝ። ከዛ ከጌታ ቤት ከወጣ ባል ያ ሁሉ ጸጋ ጠፋ። ዝማሬ ጠፋኝ። ህልም አይነበረ ህልሞች አሁን ስለ ሰገነት ምናምን የሚሉ የባይብል ላይ ቃሎችን የአብዛኛውን አላውቅም ነበር። ከህልሜ ስናገር ይኸው ብለው ገልጠው ያሳዩኛል። አላውቅም ነበር። እና አሁንም ቢሆን ከዛሬ 10 ዓመት በፊት ያየሁት እንደዛ አይነት ህልም ትላንትና በጣም ደክሞኝ ተኛው። ቀን ኃይለኛ እንቅልፍ እንደዚህ ሀፒ ሆኜ ተነስቼ አላውቅም። እንደተነሳው ነው ሪከርድ ያደረኩትና ከዛ ነቃው። ከሴትዮዋ አሰጣኝ። ከዛ በፊት በጣም ተኛውን በጣም ተኝቼ ጭጋግ የሆነ ድንዝዝ ያለ የሆነ ያልጨለመ ብርሃንም ያልሆነ በጣም እና ህዝብ በጣም በዚህም ቦክስ በሚመስል በዚህም በግራም በቀኝም ቦክስ በሚመስል ነገር ህዝብ ደክሟል። አንድ የሚንቀሳቀስ የለም። ብዙ ህዝብ አለ፣ ወንዶችም ሴቶችም እና የሚንቀሳቀስ የለም። እርስ በርስ ወንድም ሴትም ተደራርቦ ተኝቷል። ምን ደክመው አስተኛኘታቸው ስርዓት አልባ የሆነ አስተኛኘት የድካም እና በዚህም እንዲና እንዲህ ተረባርበው ተኝተዋል። እንደዚህም ተኝተዋል። እና እየሄድኩኝ ንብረታቸውንም አይሰበስቡም። የራሳቸውን ንብረት እኮ ነው። በጣም የዱካካቸው ዱካክ። አረብናት ተነስና ይሄን አይፓድክን ሰብስብ ብዬ ብድግ ስል ንቅት ብሎ ብቻ ግን አይፓድ ሳይሆን አጀንዳ ነው የያዘው። የሆነ አጀንዳ ነው እና ስብስብ አድርጎ ተኛ። አሁንም እያለፍኩኝ ሄዳለሁ። እኔን አንዱ ሊያጠቃኝ መጣ። የሆነ ይሄ መንገድ ላይ ተራ አስከባሪዎች አማኞች ናቸው የተኙት። ህዝብ ነው በቃ ተኝተዋል። የመጨረሻው በጣም የሚገርም ነው። እሱን የገረመኝ እኮ ቆይ ከዛ እኔን እዚህ ጋር እንትን የለበሰ የተራ አስከባሪ የሚለብሱት የለም የሆነ ከላይ ከለር የሚያብለጫልጭ ምናምን የሚለብሱት አረንጓዴና እሱ የሚለብስ አንድ የሆነ መጣና ወጣምሻ እኔን ይዋጋኛል። በጣም ምንም አላረኩትም። መጥቶ አይምሮ እንትን እንዳለ መሰለኝ መጥቶ እኔን ይዋጋኝ። ፖሊስ አለ፣ ኧረ አግዘኝ እርዳኝ ይሏል። 2 ፖሊስ ዩኒፎርም የለበሰ ትጥቅ የያዘ አግዘኝም። አይቶኝ ዝም ይላል። ሌሎቹም ተኝተዋል፣ በቃ ፈዘዋል። ሰው አይረዳም፣ ማንም ምንም ቢሆን አይረዱም። ከዛ እኔ ይታገላለሁ፣ ለብቻ ይታገላለሁ። እንደምንም ብዬ መንጭቄ ግን አመለጥኩኝና እሱንም ወደዛ ዞራል ሄድኩኝ። ተራራ የሚመስል ነገር ከላይ ግን እንትን ነው፣ ይሄ አስፋልት ነው፣ ግን ከአስፋልቱ በታች ተራራ ትንሽ ይከብዳል። እሱ ጋርም ሰው ተኝቷል። በዚህም ሰው መተኛት ነው፣ በዚህም መተኛት ነው። ቼክ አያደርጉም። ስልኬን ሊቀማኝ ይታገልኛል። አረ እርዳኝ፣ ሰውየው ላይ ደርሻለሁ፣ አስጥለኝ ብዬ እንዲህ ብዬ ብለው ቼክ አያደርጉኝ እኔን ማለት ነው። ታግዬ ነክሼ አስጣልኩትና መሸ። ድጋሚ ወደዛ ወደታች እየሄድኩኝ መኪና ውስጥ ህፃናት ያሉ ይመስለኛል። መስታወት ስር ዝቅ ብዬ ህፃን ነው ብዬ ሳጫወት እንዳልመደደውን አሻንጉሊት ናቸው፣ ነፍስ የሌላቸው። በኢየሱስ ዞር ስል ህፃን ናት እዛ ጋ
ኧረ የእኔ እናት ይኸውልሽ ካልሲዋንም ጥለሻል ብዬ አቀብያት ዞር ስል በቃ ብዬ አቀብዬ ሄድኩኝ። እየሄድኩኝ መሸት ብሏል እና ሰማይ ላይ ይሄ እንደ ፕሮጀክተር የለም ፕሮጀክተር እንደዚህ እንደሚበራው የለም እንደሱ ሆኖ ሰማይ ላይ በቀይ ጽሁፍ ደመናው ደግሞ እንትን ነው የሆነ ቁርጥርጥ ያለ ነጫጭ ደመና ነው ሰማያዊ ሆኖ ከስር እንደዛ እና በሱ ብዥታ ቃል እንትን ነው ፊደላት ነው የሚታዩ ጥቅስ መዝሙር 15 እንዲጠጋ ብዬ አይኔን ሁሉ እንዲያልሁኝ ነው የማየውና መዝሙር 15ን ያሳየኛል። መዝሙር 15 እንዴ እናንተ ኢራን ናት የምትልከው ይሄንን ነገር ምን ኢንተርኔት አጠፋለሁ እያለች አይደለ እያልኩኝ እጄን እኮ እየዘረጋው ኢራን ታዲያ ጥቅስ ትልካለች አልኩኝ። ከነቃው በኋላ ኢራን እንዴት ባይብል ጥቅስ መዝሙር 15 ትልክልኛለች? ይሄ ግን ያ ህልም ስለሆነ እንዴ ሰማይ ላይ እንዴት ኢራን ትልክልኛለች እያልኩኝ ሴትዮዋ ደወለችልኝና ነቃውኝ። ግን መዝሙር 15 ሰማይ ላይ ነው በቀይ ጽሁፍ ተጽፎ እንዲ ክፍት ዝግት እንዲ ጨልም ብርት ይላል ማለት ነው። እንደዛ የሆነ ነቃው ጌታን እና እግዚአብሔር ሄጄ ቶሎ ብዬ ግለጥ አንተም እኔም ገለጥኩኝና ግለጥ ብዬ እጩኝ ነገርኩት። እሱም ገለጠ። የሚገርም ጥቅስ ነው ብሎ ኮፒ አድርጎ ወደ እኔም ላከልኝ። አየሁት። እግዚአብሔር እንደ ቃሉ ያኑረን። ሁላችንም ተኝተናል። ሁላችንም ራስ ወዳድ ሆነናል። እርስ በርስ አንተያይም። አንዱ ለአንዱ የሆነ ነገር ቢሆን አንተያይም። ይሄ ነው ትልቁ መልእክት። እግዚአብሔር ሊናገረኝ ነው። እኔ መጥፎንም ባይ ዝቅ ላለው ጥሩም ህልም ባይ ዝቅ ላለው ወርጄ ጌታ ምን ልትናገረኝ ነው ይሄንን እንደ ቃል አኑረኝ ብዬ ተቀብዬ ነው እና ከህልሜ ጋራ ዛሬ ስላነሳችሁት ርዕስ አንስቼ ገባው በድፍረት እና ወንድሞች እህቶች እንደ ቃሉ መዝሙር 15ን ሁላችሁም አንብቡት። የሚገርም ቃል ነው። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ላይ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡ እውነትን የሚናገር በአንደበቱም የማይሸነግል በባልንጀራውም ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራውም የሚምል የማይከዳም ገንዘቡንም በአራጣ በብድር ማለት ነው የማያበድር በንጹህም ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ይላል መዝሙር 5ቱም ቁጥር ማለት 15 ከ1 እስከ 5 ነው ያለው። ኦኬ ድንቅ ነው። ይሄ መልእክት እኔን አይመለከተኝም ብሎ የሚል ሰው ማንም የለም። ከኔ ጀምሮ ማንም የለም። ይሄ የተነበበው ክፍል እኔን አይመለከተኝም ብሎ የሚል ሰው ማንም የለም እና ጌታ ኢየሱስ ይባርክሽ። ተባረኪ ወንድምነት ቶ በቃ ችግር የለውም። እንደዛም እንኳን ሆኖ ቢገኝ ዝም ብዬ ነው ያስገባው ሰላም ልልህ ብዬ እንጂ ሰዎች የትናንት ማንነታቸው እንደዛ ሊሆን ይችላል። ችግር የለውም። በቅንነት የእግዚአብሔር ተባረክልኝ። እንዴት ናችሁ? ሁላችሁም ሰላም ብያቸዋል። አሜን። ተባረክ ወንድምነት። ለእግዚአብሔር ክብር ይሁን። እሺ ሀረግ ሰላም ላንቺ ይሁን እህቴ። ኤርሚዬ በቃ ተባረኩልኝ። ተባረኪሽ እህቴ ዘጸአት። እግዚአብሔር አምላክ ዘመናችሁን ይባርክ። ወንድማችን ዳኒም የምታውቁኝ እግዚአብሔር በዚህ ዙሪያ የምታገለግሉ ሁላችሁ እግዚአብሔር አምላክ ይባርካችሁ። ያው ከስር እየተደወለልኝ ስለሆነ ነው። ይህንን ለማንቂያ ይሁን አላቅም፣ ያው ይሆናል ብዬ ነው። ለእኛ ለወንድሞች ለክርስቲያኖች። ሙሴና አንቺ በአንድ ሀገር የምትኖሩት? አይደለም፣ እኔ እዚህ ነኝ፣ እሱ እዛ ነው። ያው አብረን እየሆንን እንግዲህ ድጋሚ ያው ማስተርሱንም እዛው ተመርቆ እዛው ስራ የያዘው እዛው ነው። የተለያየ ቦታ ላይ ነው ያላችሁት? የተለያየ ሀገር? አዎ አለ፣ እዚሁ ነው። ከስር እየጻፈ እኮ ነው አለ እኮ። ችግር የለም ነው። አገሩ ግን የተለያየ ሀገር የምትኖሩት ነው? የተለያየ ነው። እኔ እዚህ ነኝ፣ እሱ ኢትዮጵያ ነው። ተባረኩ። መልካም የእጮኛምነት ዘመን። ይሄ እጮኛምነት ግን ወደ እውነተኛ ትዳር እንዲያድግ እስከዛ ድረስ ጌታን በመፍራት በእውነት በቅድስናና በጽድቅ ኑሩ። በቤተ ክርስቲያን ተጋቡ። ስትጋቡ
ወንድማችን ሙሴ እየሰማ ነው። እንደ ጌታ ፍቃድ ጸልዩ። ያልሆነ መንገድን ምርጫችሁ እንዳታረጉ። ተባረኩ። ከፈለሽ በውስጥ እንገናኛለን። ቴንኪው። እሺ፣ ደስ ይለኛል። እሺ፣ ተባረኩ። የሚጋቡ ወንድና ሴትን እናበረታታለን። እንደ መጋባት እንደዚህ ያሉትን በጽድቅ መንገድ የሚሄዱ እህቶቻችን ወንድሞቻችን በእውነት ብዙ የእውነትም ጸልይላቸዋለሁ እና ተባረኩ። ጸጋ ይብዛልሽ እህቴ። አሜን አሜን። እሺ፣ ተባረክ። ኦኬ፣ ቶሎ እንድንጨርስ። አቤት ሰብሊ እንዴት ነሽ? ሰብሊ የኢትዮጵያ ሰብሊ መስራኝ ነበር። ሌላኛዋ ነሽ? እሺ፣ እኔ ከሳውዲ ነው። ሳውዲ። ኦኬ፣ እንዴት ነሽ ሰብሊ? ትልቋ ሰብሊ መስለሽኝ ነበር። ኦኬ፣ አይ ለወንድምነት ቆይ እሰጠዋለሁ መጨረሻ ላይ፣ ለዛ ነው። እሺ፣ ኦኬ ሰብሊ። እሺ፣ እኔ በጣም ማከብርህ ከፌስቡክ ጀምሬ የምከታተልህ ነኝ እና የእግዚአብሔር ክብር ባንተ ላይ የእግዚአብሔር ትልቅ ጸጋ እንዳለብህ አምናለሁ። ስለዚህ እንዳልከውም የመጀመሪያው በአንተ ላይ የተነሳው ክፉ ከመነሳቱ በፊት ህልም አይቼ ጽፌልህ ነበር እና እግዚአብሔር በዚሁ በውስጥ ጽፌልህ ነበር። ምናልባት ያን ጊዜ ግን ሳይዘጋብህ አይቀርም፣ አላቅም። እንደገና አዲስ በስምህ ከፍተህ ነበር እና ላታየው ትችላለህ ብዬ ነው። እግዚአብሔር አንተን ገና ለብዙዎች መፍትሄ እንደሚያደርግህ ነው ያየሁትኝና በሰዎች ነገር አትያዝ። የእግዚአብሔር ክብር በአንተ ላይ አለ። ምክንያቱም ለጥቁሮችና ለነጮች ነው አንተ መፍትሄ ስትሆን ያየሁት። ለምን አሜሪካ ውስጥ ይመስለኛል ነጭ በነጭ ለብሰህ፣ ይሄ ጎንደር አካባቢ ነው እሱ ልብስ ሲለበስ ማቀው፣ በመሃሉ ላይ ቀይ የሚደረግበት የጃንሆይ ልብስ ነው መሰል የሚባለው። እሱን ልብስ ለብሰህ መሀል መግቢያው ነበር መድረክ ላይ የቆልቅ መድረክ እና ዙሪያ ያለው ህዝብ አይደለም ስታገለግል የነበረው ያየሁትኝ። እና እግዚአብሔር ለብዙዎች መፍትሄ እንደሚያደርግህ አምናለሁኝ። ተጠቀምበት ልልህ ነው። እግዚአብሔር አምላክ ደግሞ እንዲረዳህ እንዳግዝህ ጉልበት እንዲሆንህ እንጸልያለን። በርታ፣ ስራ ላይ ስለሆንኩኝ ነው። በእውነት ይህንን ጸጋህን አታስወስድ፣ መልስ አትመልስ። የእግዚአብሔር የሚፈልገው እሱን ብቻ የእሱን ስም ብቻ እንድጠራለት ነው እና በዚህ በተሰጠህ ጸጋ እንድትጠቀምበት ወንድም ይልሃለሁ። ተባረክ። ቴንኪው ኔት፣ ጸጋ ይብዛልሽ። ተባረኪ፣ በርክ በይልኝ። ቴንኪው ሀረግ። ከዛ ኤልሲ፣ ከዛ ለወንድምነት ነው የምሰጠው። ወንድምነት እዚህ ምንቆይ ከሆነ እንቆያለን፣ ካልሆነ በጣም ለማገልገል ውስጥ አሁንም ብዙ ኃይል ስላለ ወንድምነትን ቤት ከከፈተ ለወንድምነት አውቄ ነው መጨረሻ ላይ የታውኩትኝ። አንዳንዴ ሰዎች እድል አትሰጣቸውም እየተባለ ስለሚባል ገብተው እንዲናገሩ እድል ስጥ ብዬ ነው። ሀረግ እንዴት ነሽ? ሰላም ናችሁ? እመጣለሁ፣ ወደ አንቺ እመጣለሁ። ኤልሲ፣ እሺ፣ እንዴት ነሽ? ደህና ነኝ። ሰላም ነው ኤርሚ? ደህና ነኝ፣ ጌታ ይመስገን። በጣም ነው የምወድህ ወንድሜ ነህ እና ከአንተ ጋር እንደዚህ አውርቼ አላውቅም፣ ግን በጣም ነው የምወድህ። በጣም እንድትበረታ ነው። በዚህ አሁን ዛሬ ምን እንደነበረ ርዕሱ ምናምን ነገር አላውቅም፣ ግን ልጅቷ ስትናገር ነው። ከዛ ማለት ስላንተ የሚያወሩ ምናምን የሚጠሉን ሰዎች አትስማቸው። ሼርሚ ለእነሱም ደግሞ መልስ ለመመለስ አንተ ጊዜ መፍጀት የለብህም ለእንደዚህ አይነት ነገር ማለት ነው። አንተ በጣም ጥሩ ማንም የማይጋፈጠውን ይሄ ገድል ምናምን አዋልዶች በሙሉ አንተ ነው የምታፋጥጠው እና በጣም ትልቅ አደራ ነው የሰጠ እግዚአብሔር ማለት እኔ ቤተሰቤም ሁሉም እንደዛ ናቸው እና
በጣም እንድትበረታ ብቻ ነው የምፈልገው። ርዕሱ ምን እንደሆነ አላቅም እና በምን እንዳወራችሁ የነበረው እንዴት እንደነበር አላቅም። ግን ለማንም ሰው ወደ ታች እንደዚህ ለሚሉ በአንተ ላይ ውሸትም እውነትም ምንም ለሚያወሩት ለነሱ ለመመለስ ጊዜ መፍጀት የለብህም። አንተ አገልግሎትህን ብቻ የከበረ ትልቅ ኃላፊነት ስለሆነ ያለብህ ለብዙ እንደዚህ ገጠር ከተማ ምናምን ምንም ለማያውቁ ሰዎች ሁሉ ማለት አንተ እያዋረድክ ይሄ የተደበቀውን ሁሉን ውሸት ምናምን ነገር ባህል ምናምን ስርዓት ወግ እያሉ ከእምነት ጋር ያገናኙትን ነገሮች ስለምታወጣ አንተ ትልቅ ስራ ነው ያለ። ስለዚህ ታች ያለ ነው እኛ ኦኬ ልንመልስላቸው እንችላለን ወይ ደግሞ እነ ዳኒ ምናምን ወንድሞቼ ምናምን ጥፋት አንዳንድ ጊዜ ሰው ስለሆንክ ሁሉም ሰው እንደ ጻድቅ ንጹህ ምናምን ሊጠብቁ ይችላሉ። ግን እንደዛ አንተ ማብራራት አይጠበቅብህም። አንተን የሚመክሩ እንትኖች ትልልቅ ሰዎች ምናምን ስለሚኖሩ ምንም ችግር የለም። አንዳንድ ጊዜ ራስህ ሲመክሩ ትሰማለህ፣ ራስህን እንትላለህ። ግን ለሚሳደቡት ለሚቃወሙ አትመልስላቸው። እሺ ኤርሚ እና በጣም ነው የምወድህ። እኔ ድሮ ነው ማቅህ በኤልሻዳይ ነበር ማቅህ። ከዛ ደግሞ ቲክቶክ ለመጀመሪያ ጊዜ ስጀምር አሁን 1 ዓመት በፊት ነው 1 ዓመት ምናምን ነው ከቲክቶክ ውስጥ ከተሳተፍኩና መጀመሪያ የገባሁት የእንትን ያልኩት እዚህ ቲክቶክ ላይ አንተ ጋር ነው፣ አንተና ዳኒ ቤት ነው። ከዛ ሌላዎቹ ጋር የተዋወቅኩት ሌላዎች ጋር ቲክቶክ መጠቀም የጀመርኩት ማለት ነው። ካስታወስክ ስለ ጾም ጸሎት ምናምን አውጀን ነበር ምናምን እያላችሁ ነበር እና በዛ ሰዓት ነበር እኔም ጾም ያላቅም በጣም ቆይቻለሁ ባካችሁ ምናምን ነገር እያልኩ ነው። ከዛ እየተገናኘሁት ከሁላችሁ አሁን በጣም ብዙ እህቶች ወንድሞች አውቃለሁ በዚህ በቲክቶክ ምክንያት ማለት ነው። ግን እኔ ማለት የምፈልገው አንተን ብቻ አታቁም፣ ለማንም መልስ አትስጣቸው። ራሳቸው ያውሩ፣ ራሳቸው ምንም ይበሉ። በቃ ሼርሚ ተባረኪ። እሺ ቴንኪው አረጊ፣ ጸጋ ይብዛልሽ። ቴንኪው ኤልሲ። ወደ አንቺ ልምጣና ከዛ ወደ ወንድምነት። እሺ ሻሎም ቅዱሳን፣ የእግዚአብሔር ሰላምና እሺ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው ኤርሚያስ በውስጥ ሰውነቱ በጣም ከግድግዳ ተጋይቶ የማይሸነፍ ሰው ነው። እርሱት። ምክንያቱም በእግዚአብሔር ቃል በውስጥ ሰውነቱ ትሬንድ የሆነ በጣም የውስጥ ሰውነት መስል ያለው ሰው ነው። ይሄ መስሉ ደግሞ ከእግዚአብሔር ቃል የመነጨ ከእግዚአብሔር መንፈስ የመነጨ ስለሆነ አይወድቅም። ተስፋ ብትቆርጡ ነው የሚሻላችሁ። ይሄንን እግዚአብሔር በግልጥ ስላሳየኝ ለኤርሚያስም ነግሬዋለሁ ከዚህ በፊት። ስለሆነ ተስፋ ቁረጡ። እንደው በጣም ስፖርተኛን ሰው በስጋው ስፖርት የሚሰራ ሰውነቱ የደረጀና የጠነከረን ሰው እንደማያሸንፈው ሁሉ ኤርሚያስ በውስጥ ሰውነቱ እንዲህ አይነት ሰው ነው። ይሄ በእግዚአብሔር ቃል የሆነለት የእግዚአብሔር ጸጋ ያደረገው ነው። ምንም ልናረግ አንችልም። ብንቀናም የቆሬን መንገድ እንከተላታለን እንጂ ምንም የምናመጣው ነገር የለም። በሙሴ ላይ እኛንም እግዚአብሔር ሾሙናል። እባካችሁ አትከተሉ ተብሎ ተጽፏል። የቆሬ መንገድ ይሄ የተጻፈው ለሌዋውያን ነው፣ ለእግዚአብሔር ካህናት ነው። በጌታ ቤት ያላችሁ ይሄንን መንገድ የምትከተሉ በሙሴ ላይ እንደተነሱት እንደዚያ ነው ፍጻሜያችን፣ እንደዛ ነው የሚሆነው። ይሄ ደግሞ ያለ የነበረ የሚኖር ነው። በቤተ ክርስቲያን ውስጥ በወንድሞች መካከል ያለ ነው። ወንድማቸው ነው፣ ሌዋውያን ናቸው። አሮንም ቢሆን ሙሴም ቢሆን ኤኒዌይ፣ ይሄ በእንዲህ እንዳለ ኤርሚ ዛሬ ልናገር የፈለግኩት ስለ ናትንያሁ ጸልያለሁ ስላልከኝ እግዚአብሔር ስፔሲፊካሊ ስለሱ ሰው ያሳየኝ ስላለ በውስጥ መስመር ብነግርህ ደስ ይለኛል። ወይ በዋትሳፕ ሪከርድ አድርጌ ልላክልህ፣ ስማው። ስለምትጸልይለት ልንገርህ። ይሄ ነው ስለ እስራኤሉ ጠቅላይ ሚኒስትር። በቃ ይሄው ነው። ባካችሁ ተስፋ ቁረጡ ልላችሁ ነው። ሌሎቻችሁ አትከተሉ የተባልነው አንዱ መንገድ ይሄ መንገድ ነው።
ከውጭ ካለውም ይልቅ ይሄ አስከፊ ነው። ይሁዳ ላይም ሄዳችሁ አንብቡ። አትከተሉ የተባልናቸው የበለዓም መንገድ የተለያየ የኒቆላውያን ትምህርት እያለ ጌታ ሐዋርያቱም አትከተሏቸው የተባሉ መንገዶች አሉ። በወንድም ላይ የሚያስነሳ ይሄ መንገድ ነው። ያንን እንዳንሆን እንጠንቀቅ። ተባረኩ። አሜን። ተባረኪ ኤልሲዬ። ጻፊልኝ በውስጥ ሪካርድ አድርግልኝ ስለ ጠቅላይ ሚኒስትሩ ያየሽው ነገር ካለ እና ደውልሻለሁ ስለምንደዋወል ማለት ነው። ተባረኩ። እሺ፣ አንዲት እህት ለመነችኝ። የሺ እንዴት ነሽ? ሰላም፣ እንዴት ነህ ኤርሚዬ? ደህና ነኝ እግዚአብሔር ይመስገን። ኦኬ፣ ከይቅርታ ጋር ማን አርሰናል የምትባለው በቃ ላስወግድህ ነው ያው እየነገርኩ ማለት ነው። ኦኬ፣ እዚህ እኔ ፊት እስራኤል እንድትሰድብ አልፈቅድልህም። ቴንኪው። እሺ እህታችን እውነት ስለገባው ደስ ብሎኛል፣ ስላገኘሁም ደስ ተባረክ። ብሎኛል። ጊዜ ታስታውስ ከሆነ በጣም ተስፋ መቁረጥ ውስጥ ሆኜ በቃ በኢየሱስ እያወራሁ አስገብታኝ ነበረ። በቃ ራሴ ማጥፋት ፈልጋለሁ ምናምን ያልኩህ ልጅ ነኝ። የት ሊባኖስ የነበርሽው? አይ አይደለሁም፣ እኔ ኢትዮጵያ ውስጥ ነኝ፣ አዲስ አበባ። ኦኬ እሺ። እና እንዴት ልበል፣ በቃ እግዚአብሔር በአንተን ተጠቅሞ እግዚአብሔር ረቶኛል፣ እግዚአብሔር ይመስገን። እርጉዝ ነበርኩኝ። በቃ ኦ ያ እርጉዝ ሆነሽ ገና ሳትወልጂ በፊት ነው የደወልሽልኝ? አዎ። እና በውስጥ አዋሪኝም ብላኝ ነበር። በጣም ለዳንዬም ጋር ማን ነበረ እንትናም ጋር ገብቼ ላገኘህ አልቻልኩም። በእርግጥ ግን በቃ እግዚአብሔር ረቶኛል። ልጄን ባሳየ ደስ ይለኛል። ስልክ ተለዋውጠን ነበረ። ቆይ እህቴ ቤቢን እጅ ፎሎ እንዳትከፍችው አድርገኸኝ እኔ ተከታይህ ነኝ። ሁሌ ለሌት 11 ስልክሽን ጽፈሽልኝ ነበር። ጓደኛ ነን እዚህ ላይ ላለው አውርቼሃለሁ፣ ለመብራት ሞክሬያለሁ ግን አልቻልኩም። እና ምን የመሰለች ሴት ልጅ እንደወለድክ ባሳየ ደስ ነው። ይለኛል። እዚህ እንዳትከፍቻት። ቴንኪው። እዚህ በጣም ብዙ ሪካርድ አድርገው ዩቲዩብ ላይ ስለሚያስቀምጡብሽ የአባቶች አምላክ እግዚአብሔር ይባርክልሽ ልጅሽን። ስልክሽን መልሰሽ እንደገና በዚሁ ላይ አሁን ስዘጋው ስለማገኘው ስልክሽን መልሰሽ ጻፊልኝና እደውልሻለሁኝ። እኔ እደውልሻለሁኝ። ተባረኪ። ጌታ ኢየሱስ ክርስቶስ እንኳንም ረዳሽ በሰላም እንድትወልጂ። እንኳንም ጌታ ረዳሽ። እንኳንም ደስ ያለሽ ስለሰጠሽ ሕፃን ጌታ እጅግ አድርገን እናመሰግናለን። ተባረኪ እህቴ። እሺ አመሰግናለሁ። ሌሎቹን ደግሞ ያው ሀሳብ መስጠት አልችልም፣ ግን በቃ አትስማቸው። እግዚአብሔር ውሾች ይጮኻሉ፣ ግመሎች ይሄዳሉ ነው። እነሱ ይበሉ፣ አንተ እግዚአብሔር ያበርታ። ስላገኘው እውነት ደስ ብሎኛል። እያለቀስኩ ነው። ያው ባሪያ ያሉት ደስ ስላለኝ ማለት ነው። እሺ ተባረኪ። ጻፊልኝ በውስጥ እዚሁ ሜሴንጀሩ ላይ በውስጥ መስመር ማለት ነው። ተባረክ። አመሰግናለሁ። ወንድምነት በጣም ትልቅ ይቅርታ። እንግዲህ አገልጋይ ስለሆነ ይረዳኛል ብዬ ነው እስካሁን ቁጭ ያደረኩት። ለወንድምነት እድል ሰጠዋለሁኝ የሚለን ነገር ካለ ማለት ይችላል። ጌታን እጅግ አድርገን የምናመሰግነው እግዚአብሔር በትልቅ በስራ ላይ ነው። ባይዘዌ ይህንን ሀሳብ ቅድም አነሳዋለሁ ብዬ አይደለም ያነሳሁትኝ። እህታችን ተስፋነሽና ሌሎችም ገብተው የነገሩኝ ወንድሞችና እህቶች የጌታን መልእክት የነገሩኝ ነገር እንዴት ልብ የሚያሞቅ ነው። ያው እግዚአብሔር በአንድ በተዘዋዋሪ መንገድ ስለሚናገር ለእኔ ያልነገረኝን አይደለም ለእነሱ የነገራቸው። እስከዛሬ ድረስ መልእክት የምትነግሩኝ ሰዎች እኔ እግዚአብሔር ያልነገረኝን አይደለም ለእናንተ እየነገራቸው ያሉ፣ የነገረኝን አንዳንዱን የዘነጋሁትን እያስታወሰኝ ነው፣ ሪማይንድ እያደረገኝ ነው። እና ይሄ ማለት ሁላችንም የተቀበልነው በክርስቶስ ኢየሱስ በጌታችን በምናምን የተቀበልነው መንፈስ አንድ መንፈስ ስለሆነ ከአንዱ መንፈስ ስለጠጣ እግዚአብሔር በአንድ በተዘዋዋሪ መንገድ እየተናገረ ነው። ደስ አይልም? ስለ ስንዴው አዝመራ ጌታ የተናገረው ወንድሞች እናቶች፣ ያ የህዝብ ጎርፍ እያልኩ ስነግራቸው የነበረ ይሄ ሁሉ የስንዴ አዝመራ እንዳይታጨድ መከሩ ነጥቶ ደርሶ ሳለ በሌላ ላይ ጊዜያችን እንድናሳልፍ የሚያደርግ ነው። ምንም ከዚህ በኋላ የሚነሳም አጀንዳ የለውም። ጌታ ይህንን ስለነገረን ነው ያለው እና እንቀጥላለን። እዚህ ታብና ኮፒሊንግ ሼር ስታደረጉ ወንድሞች እናቶች፣ ዳንኤም ጋር ታብ ኮፒሊንግ ሼር ስታደርጉ በቃ አብረን የጌታን ስራ እየሰራን እንደሆነ ባለመሰልቸት ባለመታከት ወንድሞች እናቶች እጆቻችን
መልካሙን ስራ ይስሩ። ተባረኩ። ጸጋ ያብዛላችሁ። ለወንድምነት ጊዜ እሰጣለሁ። ከቆየን እዚህ መቆየት እንችላለን። ካልሆነ እሱ ከከፈተ እሱ ቤት እኔ ከዚህ በኋላ እንኳን ቢያንስ ጌታ ይፈቅድ 3 እና 4 ሰዓት ያህል መቆየት እችላለሁ እና እንደዛ ማድረግ እንችላለን። ወንድምነት መቀጠል ትችላለህ። እንኳን ደህና መጣ። ሶሪ ስላቆየው። እሺ ወንድምነት፣ አረ ችግር የለም። ሰላም ብያለሁኝ ወገኖች፣ ሁላችሁንም ጌታ ጸጋና ሰላም ይብዛላችሁ። ውጪ ነኝ የነዳው ስለሆነ ነው። ደስ ይላል። ምናልባት 2 ፖይንቶች ላይ ሪፍሌክት ባደርግ ደስ ይለኛል። የመጀመሪያው ነገር ምናልባት እሺ ወንድምነት፣ ማርያምን በልቧ ጠብቀው ነበር አይደል? አንዳንድ እግዚአብሔር እንድንጠብቃቸው የሚፈልጋቸው ነገሮች አሉ በልባችን ውስጥ ማለት ነው እና እግዚአብሔር ያንን ነገር እንድንጠብቀው ይፈልጋል እና የምናያቸው ነገሮች፣ የምንሰማቸው መልእክቶች፣ ከጌታ ዘንድ የተቀበልናቸውን ነገሮች ሪማይንድ እንድናደርጋቸው፣ ድጋሚ እንድናስታውሳቸው እግዚአብሔር ይፈልጋል። ከዓይኖቻችን እንዲሰወሩ አይፈልግም። ከልባችን እንዲጠፋ አይፈልግም እግዚአብሔርና ምክንያቱም እነሱ ናቸው ከፊታችን የተቀመጡት። ሩጫችን ስንሮጥ በደንብ የሚያሯሩጡ ፔስ ሜከሮች ይባላሉ አይደል? ከፊት የሚሮጡ አሉ እና ያንን ፔስ እንዲፈጠን ወይ እንዲዘገይ የሚያደርጉት ማለት ነው እና በልባችን እግዚአብሔር የሚናገረን ነገሮች፣ እግዚአብሔር የተናገረንን በልባችን የምንጠብቃቸው ነገሮች ብዙ ጊዜ እንደ ፔስ ሜከሮች ናቸው። ያሯሩጡናል። ስንዘነጋ ፍጠን ይሉናል። ስንዘገይ አይደለ ቶሎ ፍጠን፣ ሰዓት እየሄደብህ ነው። ፔሱ በጣም ሲቀዘቅዝ ምን ያደርጋሉ እነሱ? ድጋሚ እንዲፈጥን ያደርጉታል ከፊት ወጥተው ማለት ነው እና ዓላማቸው እነሱ ማሸነፍ አይደለም፣ አንተ እንድታሸንፍ ነው የሚያደርጉ እና እግዚአብሔር ይባረክ። አይ ቲንክ እግዚአብሔር እንደዚህ ነው የሚያደርገን። ከፊታችን የሚወረጡ ማለት መልእክተኞችን ድጋሚ ይልክልናል። የምንዘገይ ከሆነ ደግሞ የምንዘነጋ ከሆነ ምናምን እግዚአብሔር ድጋሚ አንተ ጋር ልዩ አጀንዳ አለው ማለት በቃ በአንተ ህይወት ላይ ሊፈጽመው በማንም የማይፈጽማቸው እግዚአብሔር አጀንዳ አለው እና ብዙ ፔስ ሜከሮችን እግዚአብሔር ይልክልሃል። ክብር ለጌታ ይሁን። ያው እሱን እያየን ድጋሚ በልባችን እየጠበቅነውን ያንን ከጌታ ዘንድ የተቀበልነውን ነገር እያሰብን ወደፊት መሮጥ ነው። ሌላ ምንም አማራጭ የለም። እግዚአብሔር በአንተ ላይ አጀንዳ አለው። ያንን አጀንዳ ደግሞ እግዚአብሔር በአንተ የጀመረውን እስከ ፍጻሜ ድረስ እንደሚያደርስ ሙሉ እምነት አለ። በጣም ሙሉ እምነት አለ። በቃ በፍጻሜ በአንተ ላይ የጀመረውን እግዚአብሔር እስከ ፍጻሜ ድረስ ያደርሳል። እግዚአብሔር ሲናገር በዙሪያ ላይ የሚነሱትን፣ በዙሪያ ላይ የሚሮጡትን፣ በዙሪያ ላይ አንተ ለማስቀረት የሚታገሉትን ኃይሎች ሳይቀርቱ አይደለ ያውቃል። ያንተንም ክንድ ያንተንም ብርታት ተመክቶ አይደለም፣ በፍጹም አይደለም። የራሱን ክንድ ተመክቶ ነው እግዚአብሔር ቃል የገባው። የራሱን ነገር አይቶ ነው እግዚአብሔር አይደለ? በራሱ ኃይል ነው እግዚአብሔር የሚታመነው፣ በማናችንም አይታመንም። እና የጠራህ እግዚአብሔር የታመነ ነው። በአንተ የጀመረውን መልካም ሩጫ እስከ ፍጻሜው ድረስ እግዚአብሔር ያደርሳል። አንዳንዴ እኛ ላይ ያለውን አጀንዳ ከኛ ይልቅ በዙሪያችን ካሉ ይልቅ ከክርስቲያኑ ከአማኙ ይልቅ ሰይጣን ይረዳል። የሚገርመው ነገር ሰይጣን ይረዳል የእግዚአብሔር በሰዎች ላይ ያለውን አጀንዳ ከሰውየው ይልቅ። ይገርመኛል። አስተውላችሁ ከሆነ እኛ ከምንረዳው በላይ እግዚአብሔር በእኛ ላይ ያለውን አጀንዳ ሰይጣን ይረዳል። ከዚህ የተነሳ አይተኛም። በጣም ያንን አጀንዳ ለማስቀረት ያንን የእግዚአብሔርን ነገር ከኛ ለማስቀረት ሲታገል ነው የምናየው እና በአጋጣሚ ይህንኑ ነገር ሰይጣን የሚጠቀመው ያላመኑ ሰዎችን ሳይሆን ያመኑ ሰዎችን ነው። የእግዚአብሔርን አጀንዳ ከሰው ከአገልጋይ ህይወት ምናምን ለማስቀረት የሚጠቀምባቸው እና ብዙዎች ሳያውቁት የእግዚአብሔር ሳይሆን የሰይጣን አገልጋይ ሆነው የእግዚአብሔር አጀንዳን እየተቃወሙ ዘመናቸውን ይጨርሳሉ። ግን እግዚአብሔር ታማኝ ነው። አንተ ትቀጥላለህ። ምንም አማራጭ የለም። እግዚአብሔር ነው ያስጀመረ። እግዚአብሔር እስከ ዳር ያደርሳል
ከኛ ግን የሚጠበቀው ምንድነው? እሱ እንጸልይልሃለን ባለህ ነገር እግዚአብሔር ካንተ ጋር እንደሆነ እናምናለን። በሚያስፈልገው ነገር በጸሎትም በሚያስፈልገውም በምክሩም በሁሉም ነገር ካንተ ጋር አለን። እግዚአብሔር ዘመንህን ይባርክ። መከናወን ነው የሚሆነው። በቃ ትቀጥላለህ። ምንም አማራጭ የለም። እግዚአብሔር ካንተ ጋር ስለሆነ እግዚአብሔር ስለተናገረ ማለት ነውና እግዚአብሔር ተናግሮ የሚቀር ነገር የለም። ሰው ከተናገረ ነው የምንጠራጠረው። ሰው ከተናገረ ነገሮች አይቶ ተመልክቶ ምናምን ነው። እግዚአብሔር ግን ሲናገር የኛን ነገሮችን አይቶ አይደለም። ትልቅ አጀንዳ አለ አውቃለሁ። በዛ በትልቁ አጀንዳ ውስጥ ግን እግዚአብሔር በቃ ነገሮች እንዲፈጥኑ የበለጠ እግዚአብሔር አይኖችን የበለጠ ደግሞ ጸጋይ ከዚህ በላይ እንዲያበዛልን ምናምን እኛ በትክክል እንጸልያለን። ሶ ለወገኖች የምለው ነገር ምንድነው? እግዚአብሔር በቃ ከኤርሚ ጋር ትልቅ አጀንዳ አለ። ሶ ያንን የእግዚአብሔርን አጀንዳ እግዚአብሔር በሱ ባሰበው ልክ ወንድምነት እንዲዘረጋ we have to pray መጸለይ ግን አለብን። መጸለይ አለብን። በቃ ልታረጉለት የምትችሉት ትልቁ ነገር ህልም የሚያሳያችሁ እግዚአብሔር መልእክት የሚስጣችሁ ትልቁ ነገር ግን ጸልዩለት። በቃ ትልቁ ነገር ይሄ ለወንድምነት ጸሎት ያስፈልገዋል። ምክንያቱም የሚሄደው ርቀት ረጅም ነው። ሶ ረጅም ርቀት የሚጓዘው ምን ያስፈልገዋል? ትጥቅ ያስፈልገዋል። እና ሶ we have to pray መጸለይ አለብን። ትግል አለ፣ ውጊያ አለ። ከሩቅ አትዩ። በቃ እዚሁ አማኙ ዘንድ ማለት ቁጭ ብሎ ማለት ቁጭ ብሎ ብዙ ነገር የሚፈልግ ሰው አለ። ሰይጣን ሌላ አማኞችን ያልሆኑትን ሰዎች ምናምን ቢጠቀም ወይ አንደርስታንድ በቃ ክሊር ነው። ግን አንዳንዱን እዚሁ አጠገቡ ያለው አማኝ ነን የሚሉ አብረው ሲያገለግሉ የነበሩ ምናምን ሰዎችን ነው የሚያስነሳው። እኔ በቅርበት አውቃለሁ ወንድምነትን። ይሄ ነው የምንለው ምክንያት የለውም ምንም። ይሄ በቃ እንደው ይሄ ነው ምክንያታቸው ምናምን የምንለው ነገር የለም። ይገባናል። ምክንያት ቢኖር ከሰይጣን አይደለም። ምክንያት ግን ሳይኖር ነው እንደዚህ እየተደረገ ያለው። እና ይሄ ውጊያው ምንድነው? እሱ ክሊር የሆነ መልኩ ሰይጣን እየተጠቀመ ነው ያለው ጉዳዩ። ኦኬ ሰዎች ዝም ብለው ድንገት ተነስቶ እንዴት በአንተ ላይ ክፋት ያስባል? እዚሁ መጥተው ተነስተው እዚሁ አድገው እዚሁ ታይተው እዚሁ ታውቀው እንዴት በአንተ ላይ እግር ያነሳሉ? አየህ። ስለዚህ እንዲያነሱ የሚያደርጋቸው ሌላ አጀንዳ አለ፣ ሌላ መንግስት አለ ማለት ነው። የእግዚአብሔር መንግስት አለ። ስለዚህ እንደ ክርስቲያን ምንድነው የምናደርገው? በቃ እኛ እንቀጥላለን። ወንድምነት ደስ የሚለኝ በውስጡ ቂም አይዝም፣ በማንም ላይ ክፋት አያስብም። በጣም ደስ የሚለኝ በቃ ልዩ ካራክተር እግዚአብሔር ረድቶታል። በጣም ነው ደስ የሚለኝ። ምንም በሰው ላይ ዞር ብሎ ክፋትን ለማሰብ እግሩን የሚያነሳ ወንድም አይደለም። ስለዚህ እኛ ምን እናደርጋለን? እንጸልይለታለን። ከዚህ በላይ ጫንቃውን እንዲያሰፋለት እግዚአብሔር እንዲረዳው በቃ እንዲፈጥን የእግዚአብሔር ጊዜ በእኛ ነገሮች እንዳይዘገይ ከእግዚአብሔር የሆነው ነገር እንዲያገኘው የእግዚአብሔር ፈቃድ በሰማይ ሙሉ እንደሆነ እንዲሁም በእሱ ህይወት በትዳሩ በልጆቹ ላይ በአገልግሎቱ ላይ ሙሉ እንዲሆን ሌትስ ፕሬይ። ጸሎት በጣም ኃይል አለው። በዛ ላይ ደግሞ የጻድቃን ጸሎት ነው፣ አስቡት። ስለዚህ ካገኛችሁ ጊዜ ፕሬይ ፎር ሂም፣ ጸልዩለት። እግዚአብሔር ሲያሳያችሁ ያንን መልእክት ጸልዩበት። እግዚአብሔር በዛ ነገር ላይ የሚሰጣችሁ ሌላም ነገር ካለ በጌታ ፊት ሆናችሁ በደንብ ከልብ በጌታ በጸሎት ከሱ ጋር ሆኑ። ይሄንን ነው ማለት የምፈልገው። ሁለተኛው ፖይንት እንግዲህ አይ ቲንክ ሀረጌ ብለዋለች መሰለኝ። በቃ ቆመን ቃል በቃል በመነጋገር ራሳችንን ጀስቲፋይ በማድረግ ጊዜ አናባክን። በቃ ይሄም ደስ ብሎኛል። ወንድምነት አቋምህ ነው፣ ወድጄዋለሁ። አሁን ከማንም ጋር አንተ ትክክል መሆንን ለጀስቲፋይ ለማድረግ ጊዜ አናባክን። ጊዜያችን በቃ ለወንጌል ብቻ ይውላል። እነሱ የሚፈልጉት በአንድም በሌላም ጊዜውን አቴንሽኑን የእግዚአብሔር የሆነው ነገር እንዳይሳካ አይደለም። በቃ ያንን ነገር በቃ አንሰጥም። አገልግሎታችን ነው ጥሪያችን። የፈለገ ሰው የፈለገን ይበል። እግዚአብሔር ያንተን ነገር ካላበላሸ በስተቀር ሰው ሊያበላሽ እንደማይችል ይኸው በዚህ በአጭር የአገልግሎት ዘመንህ አይተሃል። ብዙ ሰዎች ተነስተዋል፣ ብዙ ሞክረዋል። ግን እግዚአብሔር ካንተ ጋር ስለሆነ እነኛን ቀናቶች ተሻግረሃል። ሃሌሉያ፣ እግዚአብሔር ይባረክ። ስለዚህ እግዚአብሔር ካላለ በስተቀር እግዚአብሔር በቃ ካላለ በስተቀር እግዚአብሔር የከፈተውን በር ማንም ሊዘጋ አይችልም። እግዚአብሔር ካንተ ጋር ስለሆነ ነው እስካሁን መቀጠል የቻልከው። ማንም ሊያስቆመን አይችልም። እግዚአብሔር ከኛ ጋር ከሆነ ማንም ሊቃወመን ስለማይችል ማለት ነው። ስለዚህ ትልቁ ነገር ምንድነው? እሱ በቃ ሰዓታችንን ለመጠቀም ጊዜያችንን ለማባከን የሚፈልጉትን እየተውን ፎከስ አድርገን አገልግሎታችንን እንቀጥላለን። የተጠራንበትን እናውቃለን፣ የተጠራህበትን ታውቃለህ።
በቃ ጥሪያችን እሱ ምን ነው በዘም አይተዋል። የእግዚአብሔርን ድምጽ ለይተሃል። አዲስ አይደለም ላንተ ደስ የሚለው እሱ ነው። ለማንም መልስ አይሰጥም፣ ወደፊት ብቻ ይሆናል ማለት ነው። ክብር ለጌታ ይሁን። እነኚህ ሁለቱ መልእክቶች ሪፍሌክት አድርግ ብዬ ነው። ጸጋ ይብዛልህ። በጣም እንወዳሃለን። ምንም በቃ እግዚአብሔር ካንተ ጋራ ነው። ወደፊት ነው ጊዜው ከእግዚአብሔር ሐሳብ ጋራ የምንስማማበት ታይም ነው። ጸጋ ይብዛላችሁ። ተባረኩልኝ። ተባረኩ ወንድምነት። ጸጋ ይብዛልህ። ቴንኪው ወንድሜ። የምወድህ በእግዚአብሔር ስራ ላይ በትጋት በዓላማ ወንጌልን ለመስበክ እግዚአብሔር ስላወጣ በጣም ስላንተም ጌታ አንቺ ጋር አመሰግናለሁ። ለጌታ ክብር ይሁን። ቴንኪው። እንቀጥላለን። በቃ ያንን የስንዴ አዝመራ ነው የምናጭደው። ያ ማለት ምን ማለት ነው? ትውልድ ወደ እግዚአብሔር መንግስት እንዲገባ የወንጌል እውነት እንሰብካለን። እሺ ቴንኪው ሮያልዬ። ተባረክልኝ ሮያልዬ። እወድሃለሁ አምላኬ እግዚአብሔር በሚያውቀው። እዚህ ያሉ ወንድሞች እህቶች እኛም እንወድሃለን። እኔም በእውነት ክፉን ማየት አልፈልግም። ይሜ ያልክ ይመች ማለት ነው መሰለኝ ብሮ። ተባረክ ሮያልዬ። እኛ ደግሞ ከምንወድህ በላይ ጌታችን ኢየሱስ ክርስቶስ እንዴት እንደሚወድህ ይሄን ሁሌ የምንነግርህና ቴንኪው ወንድምነት። ተባረክ አንተ እና ለእግዚአብሔር ክብር ይሁን። ያንን ስራ እንሰራለን። አሁን እንደው ማንሳት ፈልጌ ሳይሆን ቅድም እህቶችና ወንድሞች በነገሩኝ መልእክት መሰረት እግዚአብሔርም ደጋግሞ በነገረኝ መልእክት መሰረት ሊታጨድ የደረሰ እዚህ አዝመራ አለ። በየፌርማታው በየሰዓቱ በቃ ሌላ ወጀብ ማለት ነው። በግለሰብ ደረጃ 5 ግለሰቦች ናቸው እዚህ ሶሻል ሚዲያ ላይ ወጥተው ግብ ከኔ ጋር የገጠሙት። በህብረት ደረጃ ተደራጅተው የሚያምኑ ከማያምኑ ጋር 2 ግሩፕ ማለት ነው። በድምሩ ወደ 7 ሆኖ ማለት ነው። 7 ሰዎች ሳይሆን በውስጣቸው በጣም በግሩፕ ውስጥ በጣም ብዙ ሰው አለ። ታርጌቱ በቃ ማስቆም ነው። ምን የወንጌል ስራ ማለት ነው እንጂ ኤርሚያስ እኮ ስለቆመ እኮ የወንጌሉ ስራ እኮ አይቆምም። የወንጌሉ ስራ በዳንኤል ይቀጥላል። ዳንኤል ቢያቆም በከተማ ይቀጥላል፣ በጽዮን ይቀጥላል፣ በሰብለ ይቀጥላል፣ በባህር ይቀጥላል። እግዚአብሔር በዘመናት መካከል ራሱን ያለ ምስክር ስለማይተው ያስቀጥላል እግዚአብሔር ስራውን ማለት ነው። እና መቼም ቢሆን አይቆምም። በልብ ቅንነት ተረዱን ወንድሞችና እህቶች። አንዳንዴ ለሁሉ ሰው መልስ ተመልሶ አይዘለቅም። በውስጥ መስመር ደግሞ በተለይ የማከብራቸው የሚወዳቸው ሰዎች እየመጡ ሲጠይቁኝ በውስጥ በቮይስ ሪከርድ እና መመለሱ ራሱ ያደክማል። እና ጌታ ኢየሱስ ምስክር ነው አልኳችሁ። ይኸው በሕያው ጌታ ፊት ቆሜ እጄም አፌም ሕይወቴም ንጹህ ነው፣ አልበደልኳቸውም። 4 ነጥብ። በዚህን ያህል ንጽህና ነው በጌታ ፊት የምነግራችሁ። አልበደልኳቸውም። መርምሬ ያለው ህሊናዬን ፈትሻለሁ፣ ልቤን። በእግዚአብሔር ፊት በደለኛ መሆን አልፈልግም። ብዙ ጊዜ የተሳሳትኩባቸው ብዙ ጊዜ ያጠፋሁበት ጊዜ አለ። ግን እነሱን በተመለከተ ግን ምንም የበደልኩት ነገር የለም። እና ተባረኪ እህቴ፣ ተባረኩ። እዚህ ያላችሁ ሰዎች ወንድሞች እህቶች የምትጸልዩልኝ ቅድም ገብታችሁ መልእክት የነገራችሁኝ ሰዎች ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። የታለች ተስፋነሽ? ተስፋነሽ ነች የቅድሟ ልጅ። ተባረኪ። ቮይስ ሪከርድሽን ሰማሁት። በጣም የሚገርም ነው። በጣም የሚገርም ነው። ተስፋነሽ እህቴ የዛሬ 3 ዓመት የዛሬ 3 ወር ከምናምን የላክሽውን ቮይስ ሪከርድ አሁን ወንድምነት እየተናገረ እያለ እየሰማሁት ነበር። የሚገርም ነው። በተለይ ስለ አንደኛው ወደኋላ ስለሚመለከተው ሰው ያየሽው ነገር ቅዱስ እግዚአብሔር ምስክር ነው። በማዳም ቤት ያለች እህት እግዚአብሔር ማዳም ቤቱን የትኛውን ቦታ ላይ ልብ ነው የሚፈልገው። እና አይ ነው አቅ ነበር እግዚአብሔር ለእኔም እንደነገረኝ ማለት ነው። እና ጠብቃለሁ። ለዚህ ነው ገስት ላይ መጥተው ስለተቀመጡ ሰዎች በልብ ቅንነት ላለው እንጂ ዛሬ እዚህ የወጡ ሰዎች ነገ እንደሚሄዱ ጌታ ያሳየኝን አይቻለሁ። የገለጠልኝን ያህል እረዳለሁ። ካልገለጠልኝ ደግሞ ያው ጎድተውኝ ይሄዳሉ፣ ወይም ደግሞ ሳላቅ ልጎዳቸው ይችላል። ግን የራሴን እጠነቀቃለሁ። ተባረኩ። የወንጌል ስራ ይቀጥላል። እኛ ታርጌታችን ግባችን የሰው መዳን ነው። ማንንም ሌሎችን ሰዎች እንኳን አንዳንድ ጊዜ እንደው የሚያበሳጭ ቃል እንኳን በተናገርኩበት በጌታ ፊት አልቅሼ ምሕረትን የምጠይቅበት ነው። ይኸው እናንተም ፊት ጌታ ምስክሬ፣ የማይገባ ቃል እንኳን በተናገርኩበት ምሕረትን አድርጉልኝ። በእውነት መልካሙ ነገርን የሚያበላሽ ነገር ስለሆነ ማለት ነው።
በቃ እኛ ሰዎች እኮ ኢየሱስን እንዲያውቁት እኮ ነው የማረንን ጌታ እንዲምራቸው የወደደንን ጌታ እንደሚወዳቸው ያዳነንን ጌታ ሊያድናቸው እንደሞተላቸው ልንነግራቸው ነው። በቃ ከዚህ ውጭ አጀንዳ የለንም። ብዙ ድካም ልታገኙብን ትችላላችሁ። አገላብጣችሁ በምስራቅ በምዕራብ በሰሜን በደቡብ በባህሬ በጠባዬ ምናምን ነገር በጣም ብዙ ስንፍና ልታገኝ ይችላለን። ግን እዚህ የተጠመርንበት ስራ የወንጌል ስራ ነው። የወንጌል ስራ ነው። እግዚአብሔር ደግሞ በስራ ላይ ነው። ወንድሞች እናቶች፣ በስራ ላይ ነው። በጣም በስራ ላይ ነው። ስራ የማይሰራ መስሏችሁ ከሆነ ሰው እየዳነ ካልሆነ ምን ይጠቅመኛልን? አሁን እዚህ መቀመጥ ይቆይ ምን ይጠቅመዋል? ወንድምነት እዚህ መቀመጥ ምን ይጠቅማችኋል? እህቶች እዚህ እናንተ ከኛ ጋር ኮፒንግ ሼር ታብ እያደረጋችሁ እርዳው፣ ኤርሚን አግዘው፣ ዳንዬን እርዳቸው፣ ወገኖችን እያላችሁ ምን ይጠቅመን ነበር? ምንም። ኦኬ እዚህ ስራ የምንሄድበት አተን ለመጽናናት ብለን እርስ በርስ ለመጽናናት ብለን የተቀመጥነው አይደለም። እና ጌታ እግዚአብሔር ለዘላለም ስሙ ይባረክ። የወንጌሉ ስራ ይቀጥላል፣ እንቀጥላለን ለማለት እወዳለሁ።